በተለይ ሰሞኑን አንድ ቲክቶክ ላይ ውርውር የሚል ቪዲዮ አይቻለሁና የማርያም ምልጃና የኢየሱስ ምልጃ ይለያያል አይለያይም ብሎ ከኛ ወገን ይሁን በር ላይ ይሁን አጥር ዳር ይሁን አንዱ እግሩ ውስጥ ይሁን አንዱ እግሩ ውጭ ይሁን ማናቀው አንድ ግለሰብ እዛኛው ወገን ላይ ጥያቄ ሰንዝሮ እና ለጥያቄው የማርያም ምልጃና የኢየሱስ ይለያል የሚል አዲስ መገለጥ ደግሞ እኔ አላቅም። እኔ አዲስ ነው ይሄ። ሰው ቢጠጣበት ምን አለ? በጠጥቶ ያው መንግስተ ሰማያት አይደለም የሚገባው፣ ቱቦ ውስጥ ነው የሚገባው። ቢገቡ እና አትቃወሙን። አንዳንዴ እስቲ ኧረ እኔ ፓስተር ጠጪ ጓደኛ አለኝ። ተው ፓስተር ከነ ስሙ እነግርሃለሁ። ቆይ ይሄንን እሰይ ሰናበታችሁት። የጠጣውን ታስገባላችሁ። እኔ ዳንዬ ምላሱ እኮ ተሳስሯል። የሆነ ነገር አውርተህ እናንተ ናችሁ ቆስቁሳችሁ እናንተ ናችሁ የጠጣውን ብጉር ድንገት ነው ዳኒ የሚፈነዳው። ድንገት ባልጠበቅ ሰዓት ያስበላልና እንደ ብጉር አይነት ነገር እያየን ነው። ጥሩ ነው። ጌታ ይባረክ። እየለየን ነው። ኢየሱስ ጌታ ነውና ከክርስቶስ የማስታረቅ ስራ ጋር ምናነጻጸረው የፍጡር ጸሎት የለም። ባይዘው ማንንም ደሞ ነገ ፕሮግራም ይኖረናል ከቀኑ 8 ሰዓት ጀምሮ ቅድም እንዳልክ ለመናገር እንደሞከረው በሳፋየር ሆቴል ትልቅ ፕሮግራም እናደርጋለን እንደ ጌታ ፍቃድ ማለት ነው። ጴንጤ ግን በምድርም ተመችቶን ኢየሱስን አግኝተን ሰማይ ደግሞ እንደ ጂም ላይ ኤርሚ በትልቁ አድርገው ኤርሚያስ አበበ ጂም ላይ እየሮጠ ነው። ጌታ ይባረክ። አጋንንት ማራራት ተራራፊ ይሮማል። ኤርሚ አንተ ኤርሚ ከሳ ኢየሱስ ጌታ ነው። አንተ በስማምጥ ትክክለኛ እርምጃ ነው የወሰደው። ባይዘ ትክክለኛ እርምጃ ውይ ጌታ ይባረክ። ኤርሚን የረዳ ጌታ በእውነት በቃ አንዳንዴ እንደዚህ ሩጡ ለማለት ነው። ሁሉም ሰው ኤርሚያስ ነው። ሰቆቃ ኤርሚያስ ነው። አንዳንዴ ብቻ አይደለም በደንብ ነው መሮጥ ያለበት። ኤክሰርሳይዝ እናንተ ከኔ ይልቅ በደንብ ታውቃላችሁ። ግን እንደዚህ ሩጡ። ዳጊ በመኪና ነው የሚሮጠው። በቤካም እንደዚሁ የዳጊ ብቻ ከፍ ያለ ነው። የዳጊ ብቻ ከፍ ያለ ነው። በቴስላ ነው የሚሮጠው። ዳጊ በሀሳብ ነው የሚሮጠው። ኤርሚ ሜዳ ላይ እንደዚህ ገብታ በቃ ኧረ ኤርሚ አንበሳ እሺ እውነተኛ ኢየሱስ ከየት ቤተ እምነት ነው ወዳጄ? እሺ ናውም ተመለስክ? ላዘር ሰላም ነው? አዎ በጣም ሰላም፣ እግዚአብሔር ይባረክ። በጣም ሰላም። በእኛ ነኝ ረሳኝ እንዴ? አዎ ዛሬ የሚሰማ ሰው ሌላ ሰው ሊሆን ይችላል ያልሰማ እና ከየት ቤተ እምነት ስሞች የተለያዩ አንድ አይነት ሊሆኑ ይችላሉ። ኦኬ አዎ ማርያም በምልጃዋ ታድናለች። የሚሰማ ሰው ጀመረ ከየት ቤተ እምነት ያው ታድናለች ካልኩ መቼም እምነቴን ታውቀዋለህ። ትግል አትፈልግ ወዳጄ። የሚሰማ ሰው በግልጽነት ከየት እንደመጣ ኦርቶዶክስ ልኝ ኦርቶዶክስ። እሺ በጣም ድምጼን እንኳን እንዴት አለየኝም። ረጅም ሰዓት አውርተን ነበር። አይዞህ ወዳጄ የጠየቀውን ጥያቄ መልስልን በግልጽ። እሺ ከየት ቤተ እምነት ነህ? ከኦርቶዶክስ አልከኝ። ቴንኪው። ማርያም በብቻ ታድናለች። ሰው ላይ ፎከስ አለማድረግ ዝም ብለህ ቃሉ ላይ ፎከስ ማድረግም ጥሩ ነው። በዚህ ላይ ወድጄልሃለሁ። አይ ሰው አይተህ አታስገባም ማለት ነው። ችግር የለም ብራዘር። ከየት ቤተ እምነት ነህ ወንድም? ማለት ነገርኩህ እኮ ከኦርቶዶክስ ነኝ። እሺ በቃ ሀሳብ ላይ ነው አሁን የምናወራው ማለት ነው። ከኦርቶዶክስ ነው የመጣው። ሁሉም ሰው ሰምቷል። እዛ ላይ ቆመን ነው የምናወራው። እሺ በማርያም ምልጃ ስለረሳኝ ግን አመሰግናለሁ። ችግር የለም ብራዘር፣ ችግር የለም። ለምን ታውቃለህ? አንዳንድ ሰው ሀሳብ ላይ ማውራት ይችላል ምናምን አጥንቶ ነው የሚያስገባው ሁሉ። ሀሳብ ላይ ማውራት ትችላለህ ወንድም ማለት ኦኬ አሪፍ ነው ልልህ ነው። ቴንክ ዩ ልልህ ነው። ሀሳብ ላይ ፎከስ አድርገህ ሰው ማስገባት አሪፍ ነው ልልህ ነው። የሰው ፕሮፋይል አትከታተልም ማለት ነው።
ወዳጄ አመሰግናለሁ። ኦኬ። እና ምን መሰለክ ማርያም ታማልዳለች መጽሐፍ ቅዱሳዊ በምልጃዋ የሚለውን አምናለሁ። መጽሐፍ ቅዱሳዊ ማስረጃ አስተ መጽሐፍ ቅዱሳዊ ማስረጃ መሰለህ ከምወዳቸው ጋር ቃል ኪዳኔን አደረግኩ ይላል እግዚአብሔር ቃል አይልም። ምኑ ጋር ነው የሚለው የሚል እኔ ይህን ቃል እንዳለ አውቃለሁ፣ ግን ምዕራፍ ብትጠይቀኝ ብዙ ምላል ነግር ይችላል። የቁጥር ሰው አይደለም ብያለሁ ከዚህ በፊት ታስታውስ። የለም ፈልገው ብራት እና ደግሞ ሌላው ምንድነው መሰለክ ማርያም ፈልገው መጀመሪያ እንደዚህ በጨበጣማ ብራዘር አሁን ይሄ ሁሉ ትውልድ ሌላ ላምጣልህ ወዳጄ ይሄ ሁሉ ትውልድ ማለት ነው ተረት የሰለቸው ትውልድ ነው። እና አሁን እንዲህ ብትለው አይሰማም። በቃ መሮታል። ስልችት ያለው ነው ተረት ማለት ነው። እና ስልችት ያለው ትውልድ ስለሆነ አይሰማም ብራዘር አይሰማም። ማስረጃ ከሌለ አይሰማም ወዳጄ አለ። ለምሳሌ ከአብርሃም ጋር ቃል ኪዳን ገብቷል ብራዘር ከአብርሃም ጋር ቃል ኪዳን ገብቷል ብለህ ብትጠይቀኝማ ብትነግረን አዎ ገብቷል እንላለን ወዳጄ እኮ ከመወዳቸው ጋር ደግሞ ይላል አይልም ብራዘር ሚል ጥቅስ የለም። እንደዚህ በቤቴና በቅጥሬ የማይጠፋ ስም እሰጣችኋለሁ የሚል የለም። እሺ አውጣዋ ብራዘር አለ የምትል ከሆነ አውጥተህ ታውቀዋለህ አንተ ብዬ ነው። እቺንማ አንተ ታውቃታለህ ብዬ ነው ወንድም አለ። በቃ ማለት አውጥተህ መሞገት የማትችል ከሆነ ብራዘር ቁጭ ብለህ ብትማር የምዕራፍና የቁጥር ችግር ስላለብኝ ነው። በቃ ሀሳብ ላይ ብቻ ፈልገው እንደሱ አይደለም። አሁን እንደሱ አይደለም የሚኖረው። ፈልገው ሁለት ይሄን አመጣሁልህ፣ ግን ቴክ ዩር ታይም በቃ ምንም ችግር የለም። አሁን ይኸው ቴክ ዩር ታይም። ሌላም ወንድም ከኋላ ናሆም ጥቅስ እየፈለገ ያለው ልክ እንደሱ አንተ አሁን ቴክ ዩር ታይም ብራዘር። ይሄንን ጥቅስ ያልከውን ጥቅስ አሁን ፈልገው። ሌላ ላምጣልህ የማውቀው ጥቅስ የምታውቀው ጥቅስ። እሺ ጥሩ። እንደሱ ደግሞ የማውቀው ጥቅስ መሰለክ ሶስተኛ ማለት ነው። ይሄ ምንድነው መሰለክ በአጠቃላይ ቅዱሳን እመቤታችንም ከቅዱሳን ውስጥ የምትደመር ነች። ጥቅስ ስለዚህ እመቤታችን ስትል ሚካኤል፣ ገብርኤል ወይም ጻድቃን ሰማዕታትም እያልክም ጭምር ስለሆነ ችግር የለም። አሁን ጥቅስ ብቻ ጥቅስ ያው በጻድቁ ስም ቀዝቃዛ ውሃ እየሰጠ በእመቤታችን ቃል ኪዳን ይድናል። አሳየኝ፣ እንደዚህ የሚል ጥቅስ አሳየኝ። ያው ቀዝቃዛ ውሃ በደቀ መዝሙር ስም የሰጠ የሚለውንማ ታውቀዋለህ ብራዘር። ምንም አሁን አንተ የምትለውን ጥቅስ ቁጥር 40 ላይ ያለው ነው። የማውቀው ምንም ጥቅስ የለም። አሁን አንተ የምትለውን ጥቅስ ምንም ማውቀው የለም ብራዘር። ማቴዎስ 10:40 አልኩህ እኮ። ማቴዎስ 10:42 ማቴዎስ 10:40 ላይ የኃጢአተኛ በእነሱ ምልጃ የዳነበትን ቦታ ነው የምታሳየኝ ማለት ነው። እሺ ጥሩ። ማቴዎስ 10 የጻድቁን ዋጋ ይወስዳል። አዎ ችግር ማቴዎስ 10 መዳን ማለት ያው መንግስት ሰማያት መግባት ስለሆነ አይዞህ በደቀ መዝሙር ስም በጻድቃን ስም ቀዝቃዛ ውሃ የሰጠ ላወጣለን ብራዘር ላወጣለን ነው። አይዞህ እሺ። እንደዚህ ላይ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ልቀጥል ወይስ ልቁም? እሺ። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቁንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም ይላል። እሺ ስለ ምልጃ የሚያወራው ምኑ ጋር ነው? ከታናናሾቹ ለአንዱ በደቀ መዝሙር ስም ምልጃ። ደቀ መዝሙር ነች ራሷ እመቤታችን እኮ እናቱ ብቻ ሳይሆን ደቀ መዝሙሩም ነች የጌታ። ምልጃን ይጠየቅ ወዳጅ። ምልጃውማ አልኩ እኮ ቀዝቃዛው በምትሰጥበት ሰዓት ያ የዘላለም ድነት ያሰጣል ነው። በቃ ምልጃ የሚባለው በእኛ ይሄ ነው። አሁን እዚህ ጋር ማን ነው የሚማለደው? ማን ነው ማላጁ? ሲያሳየን ምልጃውማ የራሱ ቃል ኪዳኑ ነው የሚሰራው እኮ። በቃ ብራዘር ማን ነው የሚማልደው? እዚህ ጋር አሁን ማላጁ ማን ነው? ይኸውልህ የሆነ ጸሎት ላይ እኮ እዚህ ጋር ጸሎት ላይ አይደለ ጸሎት የሚለው ላይማ ይኸውልህ ለምሳሌ በጸሎት ጉዳይ ካመጣ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 አካባቢ ስትሄድ
አሁን አንተ እዚህ ክፍል ላይ ስለ ምልጃ ልታሳየን አይደለ? ማርያም በምልጃዋ እንዴት እንደምታደል ልታሳየን ነው አይደል የፈለከው? እዚህ ክፍል ላይ የሚማልደው ማን ነው? ማላጁ ማን ነው እዚህ ክፍል ላይ እኮ? አሁን ይሄን እኮ በሚስጥር ደረጃ ነገርኩ። ደግሞ በግልጽ በቃል ከፈለክ ደግሞ አልኩ እኮ ከክርስቶስ ጋር ታረቁ ብለን እንለምናለን ይላል እኮ ሁለተኛ ቆሮንቶስ። ችግር የለም ሌላ ክፍል እሺ። ስለዚህ ይሄ አያስረዳልህም። ውሃ ማላጅ ያስረዳልኛል። ይሄኛው በመሰለክ በእነሱ ስም ስትሰጥ መዳን አይደለ ታድናለች አይደል ያልከው? ስለ ምልጃ አይደል እያወራን ያለ ነው። ማላጁ ማን ነው እዚህ ጋር? ምልጃው እኮ ምን መሰለ፣ ይሄ የጸሎት ምልጃ የሚለው ቀድመው በህይወታቸው የለመኑት ልመና ይኖራል። እኔ ጠየቅኩ እዚህ ክፍል ላይ ማላጁ ማን ነው ነው ወዳጅ? ማላጆቹማ ቅዱሳን ናቸው አልኩ እኮ። ምኑ ጋር ነው የሚማልዱልን? ውሃ ስትሰጥ? አዎ አመጣው አዎ። ምኑ ጋር ነው ውሃ ስትሰጥ ቅዱሳን ይማልዱልሃል የሚለው? ቀዝቃዛ ውሃ ስትሰጥ የጻድቁን ዋጋ ታገኛለህ። የቱ ጋር ነው ቀዝቃዛ ውሃ ስትሰጥ ቅዱሳን ለአንተ ይማልዳሉ የሚለው? ከነዚህ ከታናናሾቹ ለአንዱ በደቀ መዝሙር ስም እየሰጠ የደቀ መዝሙሩን ዋጋ ይወስዳል አለ እኮ። የቱ ጋር ነው ይማልዳሉ የሚለው ነው ያልኩህ ወዳጅ። እሱንማ ነበርኩልህ እኮ። ቀዝቃዛ ውሃው ነው እኮ የሚማልደው። ቀዝቃዛ ውሃው ነው የሚማልደው? አዎ። ስለዚህ በኦርቶዶክስ ውሃ ይማልዳል እያልከን ያለው በደንብ ነው። ጥሩ፣ እሱን ያዝኩልህ። አሁን በጣም የጠየቁ ጥያቄ ስለ ቅዱሳን ነው። አሁን ስለ ውሃው ደግሞ ለየት ያለ መገለጥ ነው ዛሬ ነገርከን። አሁን ደግሞ እስቲ ቅዱሳን እንደሚማልዱ ከዚህ ክፍል ላይ ያሳየኝ፣ ወይ ደግሞ ሌላ ክፍል ላይ ካለ ሌላ ክፍል ላይ እንሂድ። ስለ ውሃ አልጠየቅኩም። ያው መቼስ ማርያም ውሃ ናት አትለኝም ማለት አሁን እያወራን ያለ ነው ስለ ሰው ነው። እና ስለዚህ ቅዱሳን ማርያም የምትማልድበትን ቦታ አሳየን እኮ። እሱ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 አካባቢ አልኩ እኮ። እሺ ችግር ሁለተኛ ቆሮንቶስ ከእግዚአብሔር ጋር ታረቁ ብለን እንለምናለን። ችግር ያው ሁለተኛ ቆሮንቶስ ቁጥር ስንት ላይ? ምዕራፍ 5 ቁጥር 20 ላይ። እሺ ሁለተኛ ቆሮንቶስ። ስለዚህ አሁን ለማርያም የሚሆነው ይሄ ነው ማለት ነው። እሺ ሁለተኛ ቆሮንቶስ 5 ቁጥር 20። እሺ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ኦራይት እሺ ማን ነው የሚለምኑት እዚህ ጋር? እኛን ነው። እኛን ይለምናሉ። ኦኬ ማርያም አንተን ነው የምትለምን? እኛን ይለምናሉ፣ እግዚአብሔርንም ይለምናሉ። እሺ እግዚአብሔርን የሚለምኑበትን ቦታ አሳየኝ እዚህ ጋር እኮ። ይሄው እግዚአብሔር በእኛ እንደሚማልድ አለ እኮ። እንደሚማልድ ማለት መንፈስ ቅዱስ በእነሱ ላይ ሆኖ ይለምናል ማለት ነው። አዎ እግዚአብሔርማ ይለምናል። ልክ ነው። እኔ እግዚአብሔር እንደሚለምን እግዚአብሔር ሆኖ ይለምናል። አዎ እግዚአብሔር እንደሚለምን አይደለም የጠየኩ ብራዘር። እግዚአብሔር እንደሚለምን አውቃለሁ። ኦኬ እኔ ጠየኩ ቅዱሳን እግዚአብሔር እንደሚለምኑ አሳየኝ ያልኩ እኮ። ክርስቶስ በእኛ አለ እኮ። አዎ ክርስቶስማ በእነሱ ሆኖ ይለምናል። እኔ ጠየኩ እነሱ አሁን እነሱ መለመናቸውን አሳየኝ ያልኩ። በመንፈስ እሱ አለ፣ በአካል ደሱ እነሱ እየለመኑ ነው። አዎ እኮ አንተ መለመንህን አልጠየኩም ብራዘር። የጠየኩ ምንድን ነው አንተ ቅዱሳን እንደምትለምነው የሚያሳይ እዚህ ክፍል ላይ አሳየኝ ነው እያልኩኝ ያለሁት ወዳጅ። ከክርስቶስ ጋር ታረቁ ብለን ስለ ክርስቶስ እንለምናችኋለን አለ እኮ። ከዚህ በላይ የምትፈልጋል እንድንድን ማለት ነው። እሺ ደግሜ ቀስ ብዬ ላንብብል እንዲገባህ ምናልባት። ኦኬ እንደዚህ ይላል። እንግዲህ በደንብ ስማ። እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይልና ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። ማን ነው የሚለምኑት? እግዚአብሔር ጋር ታረቁ ብለው ሰዎችን ብራዘር። ስለዚህ አሁን አንተ ማሳየት ያለብህ አንተ አሁን ማሳየት ያለብህ ቁም ነገር ምንድን ነው ወዳጄ? ማሳየት ያለብህ ነገር ምንድን ነው? አንተ ሰዎችን ማርያምን የምትለምንበትን ሐሳብ አሳየን ከዚህ ክፍል ላይ ፕሊዝ። የጠበቁ እነሱ ይለምናሉ የሚለውን አሳየው እኮ። የሚለምኑት ለእኛ ነው። ማንን ነው የሚለምኑት እዚህ ክፍል ላይ? እግዚአብሔርን ነው። እኛንም ይለምናሉ፣ እግዚአብሔርንም ይለምናሉ። ምኑ ጋር ነው እግዚአብሔር? እኛን እንዴት በለኝ። እኛ ከእግዚአብሔር ጋር ታረቁ ብለው ይለምኑናል።
እግዚአብሔርን ምኑ ጋር ነው እግዚአብሔርን የሚለምኑት? ደግሞ ማራቸው ብለው ይለምናሉ። ምኑ ጋር ነው ይህንን ጥቅስ ያገኘው? ምኑ ጋር ነው እግዚአብሔርን ማራቸው እያሉ የለመኑበትን ቦታ አሳየን። አሁን እሱን ከኪስ አታውራ። እግዚአብሔር በእኛ ቆይ እንደሚማልድ አለ እኮ ዳኒ ገብቶሃል? እሺ አንድ ናው ሚውት አድርግ ብራዘር፣ ሰው እያወራ በማላት ስለዚህ በእኛ እንደሚማልድ ማለት ይኸውልህ ወዳጅ መንፈስ ቅዱስ በማይነገር መቃተት ስለ ቅዱሳን ይማልዳል ብራዘር የሚለው መንፈስ ቅዱስ ጥቅስ አልጠየቅንም። መንፈስ ቅዱስ ወዳጅ አንድ ያረጋ በማታውቀው አረጋጋ ችሎታ እና ኃይል በውስጥ ሆኖ እ የማስታረቅን ስራ ይሰራል። ተመራቂው አዘሴም ታይም ማለት ነው። ያ ሰውዬ ቀጥታ እየለመነ ነው መንፈስ ቅዱስ። እየሰማኝ ብራዘር እየሰማኝ ወዳጅ እዚህ አሁን የአንደኛ የሁለተኛ ቆሮንቶስ ምዕራፍ 5ን እያወራ ነው ያለው። ቁጥር 20 ላይ እግዚአብሔርን ይለምናሉ የሚል አሳየን ነው ያለ ብራዘር። ክርስቶስ በእኛ ከክርስቶስ ጋር ታረቁ ብለን እንለምናለን። ምን ማለት ነው? ከዚህ በላይ ምን ትፈልጋለህ? ማንን ነው ታረቁ የሚሉት? እግዚአብሔርን ነው ወይስ ሰውን ነው? እኛን እናንተን። ኦልራይት። ስለዚህ ሰውን ነው የሚለምኑት። አሁን አሳየኝ እያልኩ ያለሁት እግዚአብሔርን የለመኑበትን ቦታ አሳየኝ ነው እያልኩኝ ያለሁት። እዛው ላይ ያልኩህ እኮ አሳየኝ። ምኑ ጋር ነው እዛው ላይ የምትለው? እግዚአብሔር በእኛ እንደሚማልድ እግዚአብሔር እየለመነ ነው እያለ ነው ያለ ነው። አሁንም እግዚአብሔር ሰውን ነው እስካሁን እየተለመነ ያለው። እግዚአብሔር አኩርፎ የተለመነበትን ቦታ አሳየን ከዚህ ክፍል። ቅዱሳን እንደሚማልዱ አይደል ያልከው? ቅዱሳን እግዚአብሔርን ስለ አንተ እንደሚጠይቁ የሚያሳይ እግዚአብሔርን የሚለምኑበትን ቦታ አሳየን ያለ። እዚህ ቦታ ላይማ እግዚአብሔር ነው እየለመነ ያለው። የሚለመን እግዚአብሔር የለም እዚህ ክፍል። በእኛም የማስታረቅ ቃል ዝቅ ብለህ አንብበው። በእኛም የማስታረቅን ቃል አኖረ ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል። ማንን ነው የሚለምኑት? አሁንም ያልታረቁ ሰዎችን። እኔ የጠየቅኩ ጥያቄ አሁንም ብራዘር እግዚአብሔር ያኮረፈን እግዚአብሔር የሚለምኑበትን ቦታ የተበደለን እግዚአብሔር የሚለምኑበትን ቦታ አሳየን ነው ከዚህ ክፍል። ከሌለ ዝለፈ ችግር የለም አትጨነቅ እኮ። አሁን ይሄ ልመና ማለት ነው እኮ እግዚአብሔር የመለመን መጀመሪያ ለተጠየቀው ጥያቄ ኤክስፕሌን ከማድረግ በፊት ይህን ጥያቄ ስላልጠየቅን አሁን ኤክስፕሌን ብታደርገው አይጠቅምም። አሁን የሚለመን እግዚአብሔር አሳየን። ማርያም አንተ ለአንተ እግዚአብሔር እንደምትለምነው ሁሉ እዚህ ክፍል ላይ ናው ሚውት አድርግ ብራዘር። አንድ ጊዜ ብቻ ሚውት አድርግ ወዳጅ። እዚህ ጋር አንተ ስለጠየቅ ነው ጠይቀዋለሁ። ሚውት አድርግ ወንድ ማለት ይሰማል። ቴንክ ዩ። ይኸውልህ ቀጥታ ቃል ደግሞ ከፈለክ ደግሞ ቀጥታ ደግሞ ከፈለክ ደግሞ ምን አለ መሰለ እስከ ዛሬ የማትምራቸው ለምንድን ነው ብለው የጠየቁበት ቦታ አለ። መላእክቱ አምጣ አንተ አለ የምትለውን ጥቅስ መጥቀስ ነው ብራዘር። የማትምራቸው ለምንድን ነው ብሎ ጠይቀዋል። ጥቅሱ መጥቀስ ነው ብራዘር። አሁን አንተ እንደ ጠበቃ ጥቅስ ቁጥር እንዳትጠይቀኝ እውቀት ስላለህ ማለት ነው። እንዳዋቂ ሰው እናውራ። መጥቀስ ነው ብራዘር። አጠገብ ያለው ሰው ራሱ ጥቅሱን ስለሚያውቀው እየሳቀ ነው። ስለዚህ ሌላ ጊዜ ቁጥሩን አይደለም ሐሳቡን ሌላ ጊዜ ጠቅሰህ ማውራት መሞገስ ስትችል ትገባለህ። እስከዛ ድረስ ከታች ቁጭ ብለህ ተማር። የሚጠቅም እሱ ነው። አየህ የሚነግሯችሁ ጥቅስ እናንተ ቤት ይወጣ ስለሆነ አንዴ መውጣት ትችላለህ ብራዘር። እኔን አታቋርጠኝ። ግን እኔን አታቋርጠኝ። ማውራት ከፈለክ እኔን አታቋርጠኝ። ስጨርስ እሰጥሃለሁ ብራዘር። ካለዛ ቁጭ ብለህ ስማ። በቃ ቴንኪው ወዳጆች። ኦኬ አይ እናንተ ቤት የሚሰጧችሁ ጥቅስ ይሰራል። እዛ እናንተን ለማስተንፈስ ስለሚሰጧችሁ ማለት ነው። ይሄ ጥቅስ ኦርቶዶክሳውያን በወንጌላውያን አማኞች ፊት የሚጠቅሱት ጥቅስ አይደለም። ሁለተኛ ቆሮንቶስ ምዕራፍ 5 የሚናገረው እኛ የምናስተምረውን ትምህርት ነው ወዳጄ። አየህ እናንተ ቤት ግን ይሄው ብለው ይጠቅሷቸዋል። ለምን? ቆም ብለህ አውዱን ሐሳቡን ስለማታነቡ ማለት ነው። ቆም ብላችሁ አንብቡ። የሚነግሯችሁ ጥቅሶች ሁሉ የኛ እምነትን የሚደግፉ ናቸው። አሁን እዚህ ክፍል ላይ ያኮረፈ እግዚአብሔር የለም። እባክን ይቅር በላቸው የሚባል እግዚአብሔር የለም። እንደውም እዚህ ክፍል ላይ ያለው እግዚአብሔር የሚለምን እግዚአብሔር ነው። አይገርም? ኑ ታረቁ እያለ የሚለምን እግዚአብሔር ነው። የሚለምንን እግዚአብሔር ሊታረቅ የፈለገውን እግዚአብሔር አስታራቂ አትልክበትም። ኦልሬዲ እሱ እየለመነ ነው። ያውም አስታራቂ የተባሉትን ያልካቸውን ሰዎች እግዚአብሔር ነው የላካቸው።
አስታርቁኝ ብሎ መልእክተኛ ልኮብ ለሱ አስታራቂ አትልክበትም። ክፍሉ የሚናገረው አስታራቂ እግዚአብሔር እየላከ ነው፣ ኑ ታረቁኝ እያለ መልእክተኞችን እየላከ ነው። የወንጌል እውነት ኑ ያዘጋጀሁት የመዳን ተስፋ አለ፣ በልጁ በክርስቶስ ኢየሱስ አምናችሁ ከኔ ጋር ታረቁ እያለ እግዚአብሔር እየለመነን ያለ አየ የሚለምን እግዚአብሔር ነው ያለው። ኑ ከኔ ጋር ሁኑ፣ በልጄ በክርስቶስ ኢየሱስ ታረቁ እያለ እየለመነን ያለ እና ይሄ እኛ የምናወራውም ይሄንን ነው። አየ ከዚህ ውጪ ሌላ እግዚአብሔርን የሚለምን ሰው የለም። ብራዘር አማላጅ የምትለው በላይ በሰማይ የተቀመጠ የለም፣ ማርያም የለች። ስለዚህ ካለ አሁንም ሌላ ጥቅስ አለኝ የምትሉ ከሆነ ገብታችሁ መሞገት ጥሩ ነው፣ መሞገት ጥሩ ነው። እሺ ወንድሞች እንኳን ደህና መጣችሁ። ፓስተር ሰላም በለን እንዴ ሰላም በሉንና ፕሮግራማችንን ጀምረናል። ሐሳብ ካላችሁ ፎርዋርድ ማለት ይችላልላችሁ። ዳንዬ እንዴት ናችሁ? እንዳልክ እዚህ ያላችሁ ወገኖች በጠቅላላ ሰላም ብያለሁ። ከታችም ያላችሁ ወገኖች እንዴት ናችሁ? ሰላም ናችሁ ወይ? አሜን ፓስተር። ያለኝ ርዕስ ማርያም በምልጃዋ ታድናለች ወይ ነው። አዎ ፓስተር። የተጠቀሰው ጥቅስ ደግሞ 2 ቆሮንቶስ ምዕራፍ 5 ነው አይደል? አንተ ጥሩ አብራርተኸዋል፣ ግን እንደው ዝም ብሎ እንደው ካፈርኩ አይመልሰኝ አይነት ጭቅጭቅ እንዳይሆን አንዴ እስኪ ያውጣልኝ እሱን ክፍል። ማን ነው የሚናገረው? ለማን ነው የሚናገረው? ምንድነው የሚናገረው ብሎ እኮ መጽሐፉን ማየት ያስፈልጋል። እንደው ዝም ብሎ አንብቦ ከዛ በቃ እንዲህ ብሏል። ሌላው አንዱ የተጠቀሰው ጥቅስ ቀዝቃዛ ውሃ የሰጠ ብሎ ሲጨቃጨቅ ነበር። የፍሪጅ ነው የምንጭ ነው እሱ? እሱን ግልጽ ቢያደርግ ጥሩ ነበር። እሱን ግልጽ ቢያደርግ ጥሩ ነበር። እና እዛ ግን መመለስ የማይችለው አንድ ነገር አለ። የደቀ መዝሙር ዋጋ ምንድነው? እሱ ሊነግረን ይችላል። የደቀ መዝሙር ዋጋ የተባለውን ይሄ ነው ዋጋው ደህነት ነው ምናምን ይላል መጽሐፉ። እና ዝም ብሎ በቃ እንደ ደሃ ቡትቶ ድሪቶ በንግግር አያይዞ የሰጧቸውን ጥቅስ ይዘው መከራ ባው ጥሩ ነው። እስቲ አንድ አውጣ ሆነ 2 ቆሮንቶስ ምዕራፍ 5 ቁጥር 17 ጀምረህ አንብብልን። እኛ ሙሉ መጽሐፍ ስለሆነ የምናነበው ቃል በቃል እንግዲህ ጥቅስ በጥቅስ እናየዋለን ማለት ነው። እሺ እንዳልክ የታነበዋል አውጥቷል። እሺ አንሚዩት ለማድረግ ቪዲዮ ማጥፋት 2 ቆሮንቶስ ምዕራፍ 5 ከቁጥር 17 ጀምር። 17 አንብብልኝ መጀመሪያ ከሱ ጀምር። ሐሳቡ ከሱ ስለሚጀምር እሺ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ቆየኛ እንዴ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስለዚህ ሰው አዲስ የማርያም ምልጃ ሳይሆን የሚያስፈልገው በክርስቶስ መሆን ነው ወይም በክርስቶስ ማመን። አንድ ቀጥል። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ጌታ ይባረክ። አሮጌው ነገር ምን ብሏል? አልፏል። ማንም ሰው በክርስቶስ ኢየሱስ ከሆነ በኋላ አዲስ ፍጥረት ስለሆነ በአሮጌ ማንነት አይጠይቡ። ለምን? አሮጌው ማንነት አልፏል፣ በክርስቶስ ስለሆነ ሰውየው አዲስ ሆኗል ይላል። ከዛ ቀጥል እንግዲህ አሁን ወደዚህ አዲስነት እንዴት እንደሚመጣ ጳውሎስ ምን ብሎ እንደሚያወራ ተመልከት። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን። አንዴ ቆምልኝ እንዳልክ እግዚአብሔር ምን አለ ጳውሎስ? ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል አለና ነገር ግን አለ ይሄ ሁሉ የሆነው በማርያም ምልጃ በቀዝቃዛ ውሃ መጠጣት ነው አለ። በግልጽ እኮ በቃ መጽሐፍ እኮ በግልጽ እግዚአብሔር በክርስቶስ ከራሱ ጋር አስታረቀን። አበቃ። ሃሌሉያ። በቃ እኮ ምን በቃ አለቀ እኮ። ቀዝቃዛ ውሃ ያስፈልገው፣ ፍሎ ያስፈልገው፣ ምንም እኮ ያስፈልገው። ሃሌሉያ።
ኢየሱስ ጌታ ጳውሎስ ይሄንን ያለው በቃ የሆነው ሁሉ ድህነት እኮ የእግዚአብሔር ስጦታ ነው። እንዴት ነው እሱ ሰው ውሃ ጠጥቼ እንጀራ ብልቼ የሚለው? ቅዱስ ቃሉ እኮ ማንም ሰው እንዳይመካ ድህነት የእግዚአብሔር ስጦታ ነው ብሎ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 10 ይላል ብለን ጥቁቅ ምዕራፍና ቁጥር ሳንናገር አናቆምም። እኛ ከተናገር ምዕራፍም ቁጥርም አለ። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 እስከ 10 ስታነብ ቁጥር 8 ላይ ማንም እንዳይመካ ይላል። ከስራ አይደለም ድህነትን እግዚአብሔር ነው የሰጠን ብሎ መጽሐፉ ይናገራል። ሃሌሉያ። ስለዚህ በጨበጣ የሚሆን ነገር የለም። ስለዚህ ይሄ ድህነትን የሰጠ እግዚአብሔር በማን በኩል ሰጠን ብሎ ይናገራል ጳውሎስ? በክርስቶስ ኢየሱስ በኩል ዓለምን ከራሱ ጋር አስታርቋል እግዚአብሔር። ከዛስ የማስታረቅን ቃል ደግሞ በእኛ ውስጥ አስቀምጧል እና እኛ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። አበቃ። ይሄ እኮ ግልጽ አማርኛ ነውና ሙቅ ውሃና ቀዝቃዛ ውሃ እዚህ ላይ መጨመር ተገቢ አይደለም ለማለት ነው። እግዚአብሔር ይስጥልኝ ዳኒ። አሜን። ዛሬ የሰማነው ደግሞ አዲስ መገለጥ ነው። ውሃ ነው የሚለምንልን አለ። አማላጁ ውሃ ነው አለ። ጌታ ይባረክ። ፓስተር እግዚአብሔር ናግባ ልኬልሃለሁ። ኤርሚን ናግባ። ኤርሚን በጣም የምፈልገው ሰዓት ነው። እኔ አሪፍ ርዕስ ነው ባይዘ ዳንዬ ዛሬ ያነሳውና እኔ ደስ ብሎኝ ነው የገባሁት። እውነት ላይቭ ቆየሁ ከገባውና እንደዚህ ደስ ብሎኝ ነው ዛሬ የመጣሁት። በተለይ ሰሞኑን አንድ ቲክቶክ ላይ ውርውር የሚል ቪዲዮ አይቻለሁ እና የማርያም ምልጃና የኢየሱስ ምልጃ ይለያያል አይለያይም ብሎ ከኛ ወገን ይሁን በር ላይ ይሁን አጥር ዳር ይሁን አንዱ እግሩ ውስጥ ይሁን አንዱ እግሩ ውጭ ይሁን ማናውቀው አንድ ግለሰብ እዛኛው ወገን ላይ ጥያቄ ሰንዝሮ እና ለጥያቄው የማርያም ምልጃና የኢየሱስ ይለያል የሚል አዲስ መገለጥ ደግሞ እኔ አላውቅም። እኔ አዲስ ነው ይሄ እኛ እኔ እኮ ቲክቶክ ወድጄዋለሁ። ባይዘን ቲክቶክ በእውነት ጌታ ይባረክ። እንክርዳዱን ከስንዴ እያበጠረ ያለ አይ ቲንክ ቲክቶክ እየለየ ነው መሰለኝ አይደለ? በሁለት ማሊያ መጫወት አትችልም። ባይ የሆነ ሰዓት ይፈነዳል እኮ። አሁን አስመስለ መተ ቡጉር ድንገት ነው ዳኒ የሚፈነዳው። ድንገት ባልጠበቅ ሰዓት ያስበላል እና እንደ ቡጉር አይነት ነገር እያየን ነው። ጥሩ ነው። ጌታ ይባረክ። እየለየን ነው። ኢየሱስ ጌታ ነውና ከክርስቶስ የማስታረቅ ስራ ጋር ምናነጻጸረው የፍጡር ጸሎት የለም። ባይዘው ማንም አሁን እኛ ምልጃ ስናወራ ማስታረቅ ስናወራ እዚህ ያላችሁ ቅዱሳን አዳዲስ እህት ወንድሞችን የተወደድክ እንኳን ደህና መጣ። አዳዲስ እህት ወንድሞችን እንድትረዱን የምንፈልገው ነገር ስለ ኃጢአት ነው እያወራን ያለን። አብ በፍጹም ስለማይታገሰው ነገር አብ ራይቸስ ነው ባይዘው አይታገስም አባታት እና ስለዚህ ነው እያወራን ያለን። ስለ ኃጢአታችሁ ቤዛ ሆኖ ምልጃ ስንል ስለ ቆሎ ጨንቆን አይደለም። ባይዘው ይቅርታ አድርጉልኝ። እዚህ እንስራ ስለመሙላት ስለማጉደል ዳቦ ስለመቁረስ አይደለም ጉዳይ። ስለናንተ ኃጢአት እያወራን ያለ ነው። ኃጢአት በደንብ ቼክ አድርጉት። በጣም ብዙዎች በሲሪየስ እንድታዩት የምንፈልገው ነጥብ ምልጃ ስንል ቀጥታ ኃጢአት ጋር ነው የምናያይዘው። አሁን አንዳንድ ሰው የቤትን ግራውንድ +1 ግራውንድ +2 ስለማድረግ ቤትን ስለማጥበብ ዳቦ ስለመብላት ውሃ ስለማጉደል ውሃ ስለመጨመር ዘይት ስለማፍሰስ አይደለም እያወራን ያለ ነው። እያወራን ያለ ነው ስለ ኃጢአት አብ ስለማይታገሰው የሰው ልጅ በአመፁ ምክንያት ከሚኖርበት ገነት ስለተባረረው ሁለተኛው አዳም ባለመታዘዝ ምክንያት ያጣውን ለአብ ለአባቱ እስከ መቃብር ድረስ ታዞ ጠማኝ እያለ አባት ልጁ ላይ ጨክኖ ለምን ተውከኝ እያለ አብ ከሰማይ ልጁ ሲሰቃይ አይቶ ዝም ስላለበት ጉዳይ ስለ ኃጢአት ነው የምናወራው። በደንብ አዳምጡኝ። ይሄን ነገር ነው ባይዞ ደጋግማችሁ ማሰብ ያለባችሁ። ይሄንን ስለ ኃጢአታችሁ ከአብ ፊት የሚቆም አለ ወይ? የአብን ቅድስና የሚመጥን ፍጡር አለ ወይ? ይህንን ተረዱኝ። ባይዘው አብ ፊት የኔን የዳኒን የኤርሚን እዚህ ያላችሁ ኃጢአታችንን ሰብስቦ አብ ፊት የመቅረብ ብቃት ያለው ፍጡር ካለ አሳዩን። ይሄው መጽሐፉ ይሄው ስለ ኃጢአት ቤዛ ሆኖ የሚቆም ስለ ኃጢአት የሚማልድ ስለ ኃጢአት
አብና እኔ መካከል ቆሞ ሊያስታርቀኝ የሚችል ፍጡር ካለ አሳዩ። የፍርኖ ዱቄት፣ የዳቦ ቆሎ፣ የጠላ፣ የጋን፣ የእንስራ አይደለም ኬዛችን የድህነት ነው። ምንድነው? ከኃጢአት ሞት ነው። ምንድነው? ከዘላለም እርግማን። ስለዚህ ከዚህ ሊያድነን የሚችል ካለ እያወራን ያለነው ነጥብ ይሄ ነውና አዲስ መገለጥ ስላለ ነው የዚህ የማርያም ምልጃ የኢየሱስ ምልጃ ይለያል እና የሚል ላይቭ ሲገባ ኦርቶዶክስ መሬት ላይ ጴንጤ ከሚሆኑ አንዳንድ ግለሰቦች የሚሰነዘር ወፍ ዘራሽ የሆነ ንግግር። ወፍ ዘራሽ ማለት ነው ከየት እንደመጣ ማይታወቅ ማለት ነው። ስድብ አይደለም ባይዘ ወፍ የዘራው ማለት ምንጩ ከየት እንደሆነ ማይታወቅ ማለት ነው። ስለዚህ እንደዚህ አይነት ሀሳቦችን እያየን ስለሆነ በዚህ ጉዳይ እያወራን ነው። የገባችሁ ወንድሞች እንኳን ደህና መጣችሁ። ኤርሚዬ እንኳን ደህና መጣ። በጣም ነው ደስ ቃልዎት ያሰማልን እንዳልከ ቃልዎት ያሰማል። እሺ አንዴ ሚዩት አለ ብራዘር ቃልዎት ያሰማልን። እሺ ወንድምነት ስትችል ምልክት ስጠን ድምጽ እንድንሰማው። እሺ ወገኖች እንዴት ናችሁ? ሰላም ለእናንተ ይሁን። እኔ ኮታች አልገባም እያልኩ ነበር። እናንተ ወይ አጠጡ ወይ አታስጠጡ ምን ምለው በደረቅ እኔ ምን አቃጠለ ብዬ ነው የምልህ። እነ ፓስተር ታሬም ዝም አሉ እና በመጠጥ ሰው ቢጠጣበት ምን አለበት? ጠጥቶ ያው መንግስተ ሰማያት አይደለም የሚገባው፣ ቱቦ ውስጥ ነው የሚገባው ቢገቡ እና አትቃወሙን አንዳንዴ ሲን ኧረ እኔ ፓስተር ጠጪ ጓደኛ አለኝ። ተው ፓስተር ከነ ስሙ እነግርሃለሁ። ቆይ ይሄንን ሰናበታችሁት። እሱ እንግዲህ አንተ ፓስተር ነው፣ ያንተ ፓስተር ነው። የኔ ሊቅምም ይችላል ሊያመነዝርም ይችላል። እሱ የጴንጤ ፓስተር አይደለም። ኤኒዌይ ስፖርት ላይ ነኝ፣ ብዙ ማውራት አልችልም። እናንተ አውሩ፣ ግን ማውራት የምችልበት ታይም ላይ እገባለሁ። ጸጋ ይብዛላችሁ። እኔ የምለው የሚጠጣ ፓስተር ጓደኛ አለው አይደል? ወንድማችን እምልህ እኮ ከማጋ እንደምትውል ንገረኝ። ፓስተርዬ አይ ከማጋ እንደምትውል ንገረኝና ማን እንደሆንክ እነግርሃለሁ እኮ ነው። አይ ኤርሚ ጂም እንደሚሰራ እስካሁን አልነገረንም። ለምንድን ነው ያልነገረን ፓስተርዬ? ኤርሚ ነው ወይ? ሰላም ናችሁ? ኤርሚ ነው ተውትና ማለት ነው። እሺ ሚውት አድርግ። መጠጣት አታስጠጡ ምናምን ነገር ምናምን እንተውና ማለት ነው። እኔ ጴንጤ ምናምን ሲባል በደንብ ያስታውቃል። ብሶት የጠጣውን ታስገባላችሁ። እኔ ዳንዬ ምላሱ እኮ ተሳስሯል። የሆነ ነገር አውርተህ እናንተ ናችሁ ቆስቁሳችሁ እናንተ ናችሁ የጠጣውን በሰላም የምናወራው። አስከበብከን እኮ ባንዴ ከላይ ከታች መጠጣቱ ይህ ማለት ነው። አላየው ባረግ በእውነት እዚህ ሰፈር ነበርኩ እኮ ፓስተርዬ። እኔም እግዚአብሔር ደረሰልህ ወንድሜ። እንዴ ኢየሱስ ደርሶልን ገላግሎን እኮ ይባረክ። ለአንተ የደረሰ ይድረስላቸው ነው ጸሎታችን። ና እስቲ ሜላ መልእክት አስተላልፍ። ሜላ ልክ ይላል። እሺ ነገ አንድ ድንቅ ፕሮግራም አለ ወገኖች። ከሰዓት በኋላ የማይቀርበት በተለይ አዲስ አበባ ያላችሁ ወገኖች ማትቀሩበት አንድ ድንቅ ፕሮግራም አለ። የሜላ መጽሐፍ ይመረቃል። በአካል እናስመርቀዋለን። መጽሐፍቱን የምትፈልጉ ሰዎች እዛ እንድትገኙ በጌታ ፍቅር እናበረታታችኋለን። አይቀርም ነገ በደንብ ማለት ነውና ቪዲዮዎች ተለቀዋል። እነሱን በደንብ እዩዋቸው። ያ 8 ሰዓት ላይ ከሰዓት በኋላ
በ እንዳልክ አንተ ትለዋለህ ሆቴሉን ወይስ እኔ እኮ ማስታወቂያ እኔ ላውራ አንተ አገልግል አላልኩ? እውነት ነው። ሰው በተጠራበት በዚያ ለአካሉ ጥቅም ይውላል እና እዚህ ያላችሁ ቅዱሳን ሁላችሁም 527 ሰው እያየ ነው። ወንድማችን ሜላም መጥቷል። በጣም የምንወደው የምናከብረው ወንድማችን ነው። ነገ ከ8 ሰዓት ጀምሮ ሜላ አዲስ መጽሐፍ እንደጻፈውላችሁም ታውቃላችሁ። ያልተገለጡ ገጾች የሚል ይህ መጽሐፍ እንግዲህ በውስጡ በርካታ ነገሮችን ይዟል። ከምንም በላይ ደግሞ ስለ መጽሐፉ እኛ ከምናወራ አንብባችሁ ብትረዱ የተሻለ ስለሆነ መጽሐፉ በይፋ ነገ በሃርድ ኮፒ ይመረቃል። በቀደም የዛሬ 4-5 ቀን ገደማ እዚህ ላይቭ ላይ ዳኒ ቤት ሜላ ቤት መጽሐፉን ኦንላይን አስተዋውቀናል። በርካቶች ገዝተዋል። እንደገና ደግሞ ለበርካቶች እንዲደርስም መልእክት ደርሶላቸው እኛም እንግዲህ የህትመቱ ጉዳይ በእጥፍ እየጨመረ መጽሐፉን የማዳረስ ስራ እንግዲህ በሜላ በኩል እና በወዳጆቹ በኩል እንደተጀመረ ነው መረጃው ያለኝ። ነገ 8 ሰዓት ሳፋየር አዲስ ሆቴል ቦሌ ከኤድና ሞል ብዙ 200-300 ኪሎ ሜትር ዝቅ እንዳላችሁ ወደ ታች ታገኛላችሁ። ከአትላስ ደግሞ ለምትመጡ ሰዎች ወደ ኤድና ሞል ስትመጡ እንግዲህ በዚህ ከአዲሱ ፉድ ዞን ትይዩ ባለው ወደ ላይ ቀና ብላችሁ ማዶ ሆቴል ሳደርሱ መሀል ላይ ያለው ሆቴል ነው ሳፋየር አዲስ። ሁላችሁም ታውቃላችሁ ብዬ አስባለሁ። እዛ ፕሮግራም ተዘጋጅቷል። ስለዚህ በጣም በርካታ የእግዚአብሔር አገልጋዮች ተጋብዘዋል። የተወደደ ወንድማችን ዮናታን አክሊሉ፣ እጅግ በጣም የምንወደው ወንድማችን ደግሞ በጋሻው ደሳለኝ፣ ሌሎችም ዘማሪዎች የእግዚአብሔርን ቃል የሚያካፍሉ የተወደዱ ወንድሞች በብዛት ይኖራሉ። እኔ ለመጀመሪያ ጊዜ ዳኒን አገኘዋለሁ፣ በአካል ዳኒን አገኘዋለሁ። ሌሎችንም የተወደዱ ወንድሞችን እህቶችን ነገ 8 ሰዓት አገኛቸዋለሁ ብዬ አስባለሁ። ስለዚህ ነገ እንዳትቀሩ ሳፋየር አዲስ ሆቴል 8 ሰዓት ላይ ነገ ማለት ነው። ይህንን ለመናገር ነው። ሜላዬ እንኳን እግዚአብሔር ረዳ፣ እንኳን ለዚህ ክብር እግዚአብሔር አበቃ። ለትውልድ ለመትረፍ ደግሞ እግዚአብሔር እንኳን ረዳ። ቀላል ነገር አይደለም። እውቀትን በመጽሐፍ ከትቦ ለትውልድ ማካፈልና እግዚአብሔር ያልረዳው ሰው ይህን አያደርግም። እግዚአብሔር ያላገዘው ሰው ይህን አያደርግም። በእርግጥም እግዚአብሔር ከአንተ ጋር እንደሆነ ከማሳያዎቹ መካከል አንዱ ይሄ ነውና እንወዳሃለን። እኔ በግሌ ዝም ብዬ ነው ከመሬት ተነስቼ የምወድ። እንኳን አሁን ጌታ ገብቶኝ ይቅርና ድሮም እወድሃለሁ። እንኳን በርቶልኝ በጨለማውም እያለው ራሱ የሆነ ጭላንጭል ብርሃን በአንተ ዘንድ እንዳለ ስለማቅ ሩቅ ያሁን የጨለማው ስላለው የአንተ ብርሃን ወገግ ብሎ አይታየኝም ነበር። ስደርስ ነው ትልቅ ብርሃን እንዳለ ያውኩትና ምድር ላይ ስትኖሩ ጨረቃ አይደል? ጨረቃ ትንሽ ነች አይደለ? አሁን ዳኒ ከዚህ ስናይ ስንቀርብ ግዙፍ ነች። ልክ እንደዛ እና ሜላ በጣም ነው የምወደው እኔ በግሌ። ሁላችሁም ክርስቲያኖች እንደምትወዱት እርግጠኛ ነኝ። እንወዳለን። እንኳን እግዚአብሔር ረዳ። ለምታደርገው ለወንጌል ደግሞ ተጋድሎ ጌታ መንፈስ ቅዱስ ከዚህ በላይ ጉልበት እንደሚሰጥ አምናለሁ። ምንም ጥያቄ የለውም። በዕለቱ በርካታ ፕሮግራሞች አሉ፣ የአምልኮ ፕሮግራሞች አሉ። መጽሐፉ ላይ ርዕስ ተመዞ በሱ ጉዳይ ውይይት ይኖራል። እንደገና ደግሞ ለተሐድሶ እንቅስቃሴ እንጸልያለን። ባይዘዌ ብዙ ሰው የረሳው ነገር እግዚአብሔር አሁንም እዛች ቦታ ላይ እዛ ስፍራ ላይ ተሐድሷውያን የሆኑ ወጣቶችን የኢየሱስ ክርስቶስ የማዳን ስራ ላይ ተቃዋሚና ተቃራኒ የሆኑ የሰው አስተሳሰቦችን የሚጠርጉ የእሳት ትንታግ የሆኑ ትውልድ እንዲነሱ እንጸልያለን። ምክንያቱም አንዳንድ ነገሮችን እግዚአብሔር ከውስጥ አስነስቶ ነው የማይፈነዳው። ስለዚህ እንጸልያለን። የወንጌል እንቅፋት የሆነ የሰው ትምህርት፣ ከንቱ የባልቴት ተረት ከክርስቶስ ኢየሱስ የመስቀል ስራ ጋር እኩል ትከሻ ሊለካካ በሆኑ ሽማግሌዎች ስብሰባ ላይ የተወሰነ ከንቱ ትምህርትን የሚጠርጉ የሚያጸዱ የመጽሐፍ ቅዱስ እውነትን ብቻ የሚሰብኩ ወጣቶች፣ ሽማግሌዎች፣ እናቶች፣ አባቶች፣ ታዳጊዎች፣ ቀሳውስት፣ ሊቃውንት፣ መርጌቶች እንዲነሱ ድብን አድርገን ነው የምንጸልየው። ስለዚህ እግዚአብሔር ደግሞ ይህንን ያስነሳል። ስለዚህ ዛኔ ነገ ከ8 ሰዓት ጀምሮ ሁላችሁም እንድትገኙ። ከኔ በላይ ደግሞ ሜላ ያወራል። እኔ ብዙ ንግግር አልችልም፣ ይቅርታ። ብዙ ወሬ አልችልም፣ ታውቃለህ ዳኒ። እኔ ማውራት ብዙ እሺ ሜላ ድካም ላይ እንደምትሆን አስባለሁ። ግን አጭር ሰዓት ላይ ሀሳብ ካለ የሚመች ቦታ ላይ ካለ ሀሳብህን ንገረንና you are free to go brother። ድንገት የሚመች ቦታ ላይ ካለ ማለት ነው። እንዳልክ እኮ ጨርሰው ምኑን ላውራ።
ከዛ በኋላ ነበር ማውራት የነበረብን። ተጋባዥ ሆንኩኝ እኮ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ። እንግዲህ ሁላችሁም ወንድሞች እህቶች የጌታ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ጌታ አግዞን እሺ በትልቁ ሆንኩ። ጌታ አግዞን እንግዲህ ነገ የምርቃት ፕሮግራም ይኖረናል እንደ ጌታ ፍቃድ። ባለፈው እንደምታስታውሱት ኦንላይን ላይ በአካል መምጣት ለማትችሉ ሰዎች ፕሮግራም አድርገን ነበር። እሑድ ዕለት ነው ያደረግነው፣ እሑድ ዕለት። ስለዚህ ደግሞ ነገ ፕሮግራም ይኖረናል ከቀኑ 8 ሰዓት ጀምሮ። ቅድም እንዳልክ ለመናገር እንደሞከረው በሳፋየር ሆቴል ትልቅ ፕሮግራም እናደርጋለን እንደ ጌታ ፍቃድ ማለት ነው። እና ስለ መጽሐፉ አንዳንድ ሀሳቦች እናወራለን። መጽሐፉ የያዛቸውን ሀሳቦችን የተለያዩ እንግዲህ መምህራኖች ሀሳብ ይሰጡበታል ማለት ነው። ሀሳብ ይሰጡበታል። በዋናነት ያደረግነው ነገር ምንድነው? በዕለቱ ዕለት የሚመጣ ሰው የሆነ መሰረታዊ የሆነ ዕውቀት ይዞ እንዲመለስ ነው ፍላጎታችን። በተለይ በጻፍንበት ጉዳይ ላይ ማለት ነው። በጻፍኩበት ጉዳይ ላይ የአባቶችን ትምህርት በተመለከተ ምንድነው ምናምነው የሚለውን በደንብ የምንረዳበትና ግን በደንብ አስረግጠን ግን የምንናገረው የሐዋርያቶቹን ትምህርት አጽንኦ ሰተንበት ነው የምንወጣው ማለት ነው። ምክንያቱም የኛ ቤተክርስቲያን የተመሰረተው በሐዋርያቶቹ ትምህርት ላይ ስለሆነ፣ ስለዚህ ከሐዋርያቶቹ ትምህርት ጋር እያዛመድን ነው የአባቶችን ትምህርት የምንቀበለው። ስለዚህ እሱን ነገር በደንብ ክሊር አውት አድርገን ነገ እናሳያለን ማለት ነው። የተለያዩ መምህራኖች ይኖራሉ ቅድም እንዳልክ ለመግለጽ እንደሞከረው። ከዛ ውጪ ግን መምህር ጌታቸውም ይኖራል። በታድሶ እንቅስቃሴ ውስጥ በጣም ትልቅ ሚና ያለው መምህር ነውና እሱም ከታድሶ እንቅስቃሴ አንፃር የተወሰነ ሐሳብ ይነግረናል። ሌሎችም ወንድሞች እና ወንድማችን በጋሻው ይኖራል፣ እና ዮናታን አክሊሉ ይኖራሉ። ከእህቶች ደግሞ አስቴር በዳኔ ትኖራለች። ስለዚህ በጣም ድንቅ ጊዜ ይኖረናል ማለት ነው። ጌታ ያግዘናል። ስለዚህ የምትችሉ ሁላችሁም እንድትመጡ ነገ 8 ሰዓት ላይ የምትችሉ ወንድሞች እህቶች እንድትመጡ በጌታ ፍቅር እንጠይቃችኋለን። አብረን እንዘምራለን፣ እንጸልያለን፣ የጌታን ቃል እንካፈላለን። በነገር ሁሉ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን ደግሞ ከፍ አድርገነው እንወጣለን ማለት ነው። ይሄን ይመስላል እንግዲህ። ለበለጠ ነገር ደግሞ ነገ መምጣት ነው። ነገ በአካል ሜላይ ጌታ ይባርክ። ታሪኩ ነኝ። እንኳን ጌታ ረዳ፣ እንኳን ደስ አለህ ለማለት ነው። በርታ፣ እግዚአብሔር ካንተ ጋር ነው። አሜን አሜን። ፓስተር አመሰግናለሁ በጣም። መጽሐፉን ትሰድልናለህ፣ ሰውን ልካለን፣ ከዛ ትሰድልናለህ። ግድ ነው እንዴ? እልካለሁ፣ በደንብ እልካለሁ። መንጌ ይመጣል። ልከዋለሁ፣ ይመጣል። እሺ፣ ተባረክልኝ። አሜን አሜን አሜን። ፓስተር ይሄን ይመስላል እንግዲህ ያልተገለጡ ገጾች የተሰኘው መጽሐፋችን። አይታችሁታል ብዬ አስባለሁ ማስታወቂያ ላይ። ስለዚህ ነገ ደግሞ የበለጠ ታዩታላችሁ፣ ታነቡታላችሁ። ብዙ ሰው እጅ ላይ እንዲገባ እንግዲህ ጥረት እያደረግን ነው የምንገኘው። ባለፈው ላይም በነበረን የቀጥታ ስርጭት በጣም ለብዙ ሰዎች እንዲሰጥ እዚህ ያላችሁ ወንድሞች ቃል ገብታችሁ ከቨርም አድርጋችኋል ወጪውንና ለዛም ለማመስገን ፈልጋለሁ። ከነገ ፕሮግራም በኋላ የምስጋና ቀን ይኖረናል እዚሁ ላይቭ ላይ ማለት ነው። የምስጋና ቀን ይኖረናል። መጽሐፍ የታሰራጭ የሚሉ ሐሳቦች ላይ ደግሞ ጌታ አግዞን ደግሞ ዛሬ ላይ አንድ ሰው ማግኘት ችያለሁ። መጽሐፉን ወደ ትግርኛ ደግሞ ልንተረጉመው ነው። የጌታ ስም የተመሰገነ ይሁን። ባለፈው ጠይቄ ነበር እና ሰው አግኝተናል። ስለዚህ ወደ ትግርኛ ተተርጉሞ በጣም በአጭር ጊዜ ውስጥ ደግሞ ወደ እጃችሁ ይደርሳል። አሁን የቀረን በኦሮምኛ ነው። ስለዚህ በኦሮምኛ ደግሞ መተርጎም የምትችሉ ሰዎች ኮንታክት አድርጉኝ። በኦሮምኛ መተርጎም የምትችሉ ሰዎች ከዚህ በፊት ተርጉማችሁ። ለምንድን ነው ወላይትኛ ያላልከው? ምን ማለት ነው? እኔ አትችልም ነው ወላይታ አይነበብም ነው ምንድን
ነው አለ ብዬ ነው። ተረጋጋ። ቀላል ተረጉመዋለሁ። ጌታ ይባላል። በእጃችን ነው ያለው። ተረጋጋ እንዳል ተረጋጋ። እሺ ሜላይ አቤት አስተያየት አይ ቲንክ የመጽሐፉ ትክክለኛ ኦዲየንሶች ያሉ ይመስለኛል። ኦፍኮርስ ሁላችንም እንድናነበው ቢፈለግም ግን ትክክለኛ ኦዲየንሶች ያሉ ይመስለኛል። መጽሐፉ በትክክል እንዲያገኙት የሚፈለግ ሰዎች ያሉ ይመስለኛልና እዛ አካባቢ እንግዲህ ምናልባት መጽሐፉ እንዲደርሳቸው የሚታሰቡ ሰዎች በአንድም በሌላም መንገድ እንትን እንዲሉ እንዲደርሳቸው በውስጥ እናወራለን። ዲስትሪቢዩሽኑን በተመለከተ ማለት ነው። ደውልልኝ። እሺ ፓስተር እናወራለን። ደውላለሁ። ደስ ይለኛል። ታርጌት ያደረገው ፖፑሌሽን አለ። ያ ስለዚህ እሱ አቺቭ ለማድረግ እየሞከርን ያለ ነው። እናወራለን፣ እንነጋገራለን። አንዱም በጣም ብዙ ጠይቆ ነበር በትግርኛም እንዲተረጎም እና በቀላሉ ሰው አግኝተናል። ስለዚህ በሌላም ቋንቋዎች መተርጎም እንችላለን የምትሉ ሰዎች ካላችሁ you are welcome። ደስ ይለኛል። በጣም አሪፍ ነው። በተለይ ተደራሽነቱን ከፍ ለማድረግ በተለያዩ ቋንቋዎች መተርጎሙ የበለጠ የስርጭቱ እንትን ላይ በጣም ትልቅ አስተዋጽኦ አለውና እሱ ላይ ትንሽ መጽሐፉን ኮንቴንት እኔ በርዕሱ አስቤዋለሁኝ ምን ሊሆን እንደሚችል በደንብና አይ ቲንክ ለብዙ ሰዎች ያልተገለጡትን ምዕራፎች ገልጠው እንዲያዩ እድል ስለሚሰጥ በጣም ምናልባት ቅድም እዚህ ገብተው ሲጨቃጨቁንም የነበሩ ወገኖች ቢያገኙ ይህንን መጽሐፍ ብታነቡት ጥሩ ይሆናል። ቀዝቃዛ ውሃ ሙቅ ውሃ ከማለት ሁሉ በደንብ ያድናል ብዬ አስባለሁኝና ማንበቡ ተገቢ ነው ብዬ አስባለሁና እንድንረዳችሁ መጽሐፉን ለማግኘት እንድንረዳችሁ ነገር ካለ ልንረዳ እንችላለን። ግን በቃ አንብቡት። ግድ ያልተገለጡትን ገጾች እሱ ጽፎላችኋል፣ ብታነቧቸው ጥሩ ነው ብዬ አስባለሁ። ተባረክ ሜላዬ፣ በዚህ እንደማትቆም ተስፋ አደርጋለሁ። የበኩር ስራህን ያረድቷል፣ እንግዲህ ትቀጥላለህ። አሜን አሜን። ፓስተር ጌታ ያግዘናል፣ እንቀጥላለን። ሰፋ እያደረግን እንቀጥላለን። እንግዲህ በዚህ ምድር ላይ እስካለን ድረስ እጅ ለእጅ ተያይዘን የመንግስቱን ስራ አብረን ስለምንሰራ ሁላችንም በተሰጠን መክሊት የሚጠበቅብን ነገር እያደረግን እንሄዳለን። ምናልባት መጽሐፉ የት ነው የሚገኘው ነገ መምጣት አልችልም የሚል ኮሜንት እያየው ስለሆነ ማስታወቂያ እሰራለሁ ከነገ በኋላ ማለት ነው። የት ቡክ ስቶር ላይ እንደሚገኝ ከምርቃቱ በኋላ ስለማቅ ያኔ ማስታወቂያ ሰርቼ እነግራችኋለሁ። አንድ ሌላም እንትን አየሁ፣ ኮመንት አየሁኝ። ፒዲኤፍ አድርገህ ቴሌግራም ላይ ብታረግልን በክፍያ ልናገኘው የምንችልበት ሁኔታ ቢፈጠር፣ በቴሌግራም ላይ ደግሞ በክፍያ ፒዲኤፍ ማግኘት ብንችል ጥሩ ይመስለኛል የሚል አላቅም። ይሄ እንደነበረ ግን ቼክ ማድረጉ ጥሩ ነው። በሁሉም አቅጣጫ ሰዎች ጋር መድረስ እንዲቻል። እሺ እሱንም ከግምት አስገባዋለሁ። በቃ ሰው እጅ መድረስ በሚችለው መንገድ የሚጠበቅብንን ሁሉ እናደርጋለን። ምንም ችግር የለው፣ እንደሱ እናደርጋለን። እንግዲህ ከነገ በኋላ በደንብ ቁጭ ብዬ በደንብ ማሰብ ይችላል። አሁን ፎከስ ያደረግን የነገ ፕሮግራም ላይ ስለሆነ እሱ ላይ ነው ፎከስ ያደረግኩት። ስለዚህ ከነገ በኋላ እንደ ጌታ ፍቃድ ፕሮግራማችን በጥሩ ሁኔታ ካለፈ በኋላ በተለያዩ አማራጮች እናንተ ጋር የሚደርሱበትን መንገድ ሰኞ ቪዲዮ ሰርቼ አሳውቃለሁ፣ ወይም ማክሰኞ ይፋ አሳውቃችኋለሁ። ስለዚህ ነገ ግን መምጣት የምትችሉ ነው። ያ ነገ አይቀርም ነው የዛሬው ፕሮግራም ነገ አይቀርም ነው። እንመጣለን። ኑ በመንፈስ ነው። በጣም ሁሌም ባለፈው ብያለሁ። እኔ ውጪ ያሉ ወንድሞች እነ ኤርሚን ጨምሮ ፓስተር ታሪክ በጣም እናዝናለን በእውነት። እኔ ይቀርታ እንግዲህ እኛ በህብረት ሆነን እዛ ጋር ላይቭ ስንገባ ሜላን እንኳን ደስ አለ ስንል
ያለው ስሜት ይቅርታ በጣም በእውነት ለመረበሽ የሚደረግ ጥረት ነው። ይሄ ለመረበሽ የሚደረግ ጥረት ነው። እኔ በእውነት ብንረዳችሁ ኢቭን እንደገና አልፈን ብንረዳችሁ ሁላ ደስ ይለናል፣ ግን አይሆንም። በጣም ይቅርታ ግን ቪዲዮ ልክላችኋል። ቦታው የት ነው እያሉ ነው ያሉትና አንድ ያስታውሳቸው እንዳልክ አዲስ ቦታውን እኔ የተሳሳትኩ ነው እንግሊዝኛ ላይ እኔ እንግሊዝኛ ስሳሳት ለምን እንደምትስቀው ዳን የአባቴ እናቴ ቋንቋ አይደለም እኮ ጽምና አጥብቅ ሳፋይር አዲስ ሆቴል ቦሌ ነው እና እዛ አካባቢ እንገናኝ 8 ሰዓት ላይ እኔ መጣ ምንም ኢየሱስ ካልመጣ ባይዘ ፕሮግራሙ ነገ ይከናወናል። ሚላይ መግቢያው ነፃ ነው። ምንም ነፃ ነው። በቃ እናንተ መምጣት ብቻ። እንኳን አስታወስከኝ። ሰዎች እየጠየቁኝ ነበር ሜሴንጀር ላይ የሆነ የማይሆን ኢንፎርሜሽን ተሰጥቷቸዋል መሰለኝ። መግቢያ ካርድ እና መግቢያ ዋጋ አለ እያሉ ደጋግሞ ሰዎች እየጠየቁኝ ነበርና ምንም የለውም። የእናንተ ፍላጎት ብቻ ነው ያለው። የእናንተ ፍላጎት የመምጣት የመግባት ፍላጎት ብቻ ነው እንጂ ያለው የመግቢያ ካርድ የለም፣ ገንዘብ የለው፣ በነፃ ነው የምትመጡት። መግቢያ አንድ አዲስ ሰው መስክረው ይዘው ቢመጡ ምን ይላቸዋል? ይሄ በጣም ወሳኙ መግቢያ ነው ፓስተር። አንድ አዲስ ሰው መስክረው ጓደኛ እንደው ቪአይፒ አዲስ ሰው ይዞ ለሚመጣ ሰው ቪአይፒ በቃ እንደዛ ብታረጉ ጥሩ ነው። ብሩ ግድ የለም፣ ብር ምንም የለም። ግን አንድ ሰው እዛ እውነት እንዲሰማ እግዚአብሔር ቃል እንዲሰማ ወዳጃችሁን ጓደኛችሁን መጽሐፍ ምርቃት ነው ብላችሁ ብትጋብዙ እሱን መግቢያ ብታረጉ በቃ በቂ ነው። ሌላው ደግሞ እዚህ ፕሮግራም ላይ ሐሳብ ነው ባይዘው የፓስተር ያመጣው ፓስተር በጣም ጸዴ ነው። ይሄ የሚገርም ሐሳብ ነው። ዳኒ አውራሽ ወይ ቤቱ ጋር አውራ ምንም ማውራታቸው ቀጥል የእግዚአብሔር ሰው እኔ ማንም እንደዚህ ያቋርጦኛ ያቅም በእናዳኒ በእናንዴ ላውራ በኢየሱስ ምን ወሬ ሰው ሲያቋርጦኛ ነው። ቀጥል የእግዚአብሔር ሰው እዛ ቴሌቪዥን ላይም ድሮም ብቻዬን ነው ማወራው እና እኔ ደስ ነው የሚለኝ ለብቻዬ ዛወራና ጌታ ይባረክ ይሄንን እድል ጌታ ስለሰጠኝ ያለ መጋፋት ኢየሱስ ጌታ ነው። ወይኔ ይቅርታ በጣም ያው ለአካሉ ጥቅም በተጠራንበት በዚያ ነው የምናገለግለውና እኔ አሁን ቸርች ላይ በየትኛውም አጋጣሚ ቤተክርስቲያን ማገልገል እንፈልገው በዚሁ በሚዲያ ባለኝ ቁመና ነው። በቃ በዚሁ ይሄኛው ከለር መንፈሳዊ ይዘት ይዞ ማለት ነው እና ወድጄዋለሁ። ይሄንን ባይዘው የተለየ ነገር የሚጠብቅ ሰው ያለ አይመስለኝም። በራሱ እኔን ስለሚገልጥ በእኔ ሁኔታ ላይ ጌታ ራሱ ስለሚገልጥ ነገ ስትመጡ ለማንም ሰው ነው ጥሪው የተደረገው። ባይዘው ማናችሁ መምጣት ትችላላችሁ። ፖዚቲቭ ማይንድ ያለው ሰው ስለ ኢየሱስ መስማት የሚፈልግ ሰው ስለዚህ መጽሐፍ ማወቅ በጣም እንደውም ለኦርቶዶክሳውያን እኔ ግብዣ አደርጋለሁ። የተወደዳችሁ እዚህ ፕላትፎርም ላይ ያላችሁ ኑና ወንድማማች የሆነ ፍቅራችንን እንደውም እዛው ጋር ስለ ኢየሱስ እናወራ። ደስ ነው የሚለኝ እና ተጋብዛችኋል። ኑ በዚህ ፕሮግራም ላይ ተገኙ። መጽሐፉ እንግዲህ በተወደደ ወንድማችን በሜል ላይ የተጻፈ ነው እና ይሄ መጽሐፍ ሃርድ ኮፒው ነው ነገ የሚመረቀው። ሃርድ ኮፒው ኦፊሻሊ ላውንች ይደረጋል። እዚህ ላይቭ ላይ ተደርጓል፣ ግን ነገ በይፋ መጽሐፉ ይበተናል ማለት ነው። በእጃችሁ የሚደርስበት ቀን ነገ ነው። ከመጽሐፉም የተወሰኑ ርዕሶች ተነስተው አይ ቲንክ አገልጋዮች የተወሰነ ውይይት ይኖራቸዋል። ሜሎሴ ፕሮግራም አሰናድቷል። ዝማሬ ይኖረናል፣ ጸሎት ይኖረናል፣ ወንድማማቻዊ ትውቅም ይኖረናል። ባይዙ ነገ እንተዋወቃለን። ምክንያቱም ክርስቲያኖች ስለሆነ ህብረታችንን እናጠነክረዋለን፣ እንጠያየቃለን፣ አንዱ ለአንዱ ይጸልያል። ወንድሞች ህብረት የምናደርግበት ቀንም ጭምር ነው የነገው ቀን። ይቅርታ በጣም ውጭ ያላችሁት ወንድሞች በእውነት እኔ ይህንን ስናገር አዝናለሁ። ነገ ከዳኒ ጋር ተቃቅፈን ከሜላ ጋር ከሚመጡ ወንድሞች በጣም እኔ ይቅርታ በጣም ስለደጋጋ ፓስተር ወጥቻለሁ። ቻው ወገኖች ሰላም ለእናንተ ይሁን። ዳኒ እንዴት ነህ? ሰላም ብያለሁ።
እንዳልክ ሰላም ላንተ ይሁን። ሜላ ፓስተር ታሬ ሰላም ብያለሁ። ኤፍሬም ሰላም ብያለሁ። ከታች ያላችሁ በሙሉ ቅዱሳን ጌታ ኢየሱስ አብዝቶ ይባርካችሁ። ሪሊ ብገኝ ደስታውን አልችልም በጣም በእውነት እና በመንፈስ ባውን እንገኛለን። ቀደም ብሎ ቢነገረን ኖሮ ወይ እንገኝ ነበር። ድንገት የሆነ ነገር ነው። በጣም ደስ ይላል እና ሜላይ እንኳን ለዚህ ቀን አበቃ። በእውነት እግዚአብሔር ስለረዳ እግዚአብሔርን ደግሞ እናመሰግናለን። አይ ብሊቭ ነገ እግዚአብሔር መልካም የሆነ ታላቅን ጊዜ እንደሚሰጣችሁ አምናለሁ። ከዚህም ደግሞ እኔም እጸልያለሁ። በእውነት ጌታ ኢየሱስ መልካምን ነገር ያደርጋል። ከሁሉ በላይ ግን እታችም ያሉት ሁሉም ሰው አንተም የበለጠ ትኩረት እንድታረግበት የምፈልገው በየትኛውም ቋንቋ ቢተረጎም ሪሊ ሞር ብዙ ሰው ኢትዮጵያ ውስጥ ኦልሞስት 75% ይሄ መጽሐፍ ማንበብ አለበት ብዬ እኔ አምናለሁ እና እንግዲህ የሚችሉትን ሰዎች ሞር አድቨርታይዝ በማድረግ ሰዎችን ሞቲቬት በማድረግ በየትኛውም ቋንቋ ትራንስሌት ቢደረግ ሞር አሪፍ ነው ብዬ አምናለሁ እና እዚህ ላይ ትልቅ ትኩረት ብትሰጡበት ለማለት ነው እና ከዛ ውጭ እንግዲህ ጌታ ኢየሱስ ይረዳሃል። ላይቭ ከተላለፈ እንግዲህ በላይቭም ቢሆን ለመግባት እንሞክራለን እና ሁላችሁንም ጌታ ኢየሱስ ይባርካችሁ። የነገው ቀን የእግዚአብሔርን እጅ የምታዩበት ቀን እንዲሆን እንጸልያለን በእውነት እና ሁላችሁንም ጌታ ኢየሱስ ይባርካችሁ። ተባረኩ። ይሄን ለማለት ነው። ወንድም ኢዩኤል ከታች አይቻለሁ፣ ሰላም ብያለሁ። ሁላችሁም ምቶች ጌታ ኢየሱስ ይባርካችሁ። ጀስት ይሄንን ለማለት ብዬ ነው። ቴንክ ዩ ሶ ማች ዳንኤል፣ ቴንክ ዩ ስላየዋችሁ ደስ ብሎኛል። ተባረኩ። አሜን። ዳንኤል ወይ ፓስተር በእንዳልክ ተሰናክዬ ሳይሆን ስራ ሆነ ልወጣ ነው አይመስለኝም። ፓስተር ደረስኩኝ፣ ስራ ቦታ ደረስኩና ቢሮ ደርሻለሁኝ። ስለዚህ አሁን እሱን ግን ተባረክ። አሜን። ሜላዬ በውስጥ እናወራለን። እሺ ፓስተር ደውላለሁ። መልካም ጊዜ። እሺ ቻው። አሜን። መልካም ስራ። እሺ ጸጋ ይብዛላችሁ። ተባረኩልን ወገኖች። ይሄው ነው ጉዳዩ። ስለዚህ ወደ ጨረስና ሀሳባችን ነው። ሀሳብ የቀረ ነገር አለ? አይ ጨርሰናል። ድጋሚ ለማስታወስ ያክል ነገ 8 ሰዓት በሳፋየር ሆቴል ፕሮግራም ይኖረናል። ሆቴል የሚያደረግነው በነገራችን ላይ ለዛ ነው ማንም ሰው በነፃነት እንዲመጣ ከተለያየ ሃይማኖት ውስጥ ያለ ሰው በነፃነት ሊመጣ የሚችልበት ስፍራ ነው ብዬ ስላሰብን ነው ያን ያደረግነው። ስለዚህ በነፃነት ትመጣላችሁ፣ እግዚአብሔር ቃል ሰማላችሁ፣ እንዘምራለን፣ ብዙ ጊዜ ይኖረናል። ለመተዋወቂያ በአካል ማንተዋወቅ ሰዎች በሶሻል ሚዲያ ማንተዋወቅ ሰዎች የመተዋወቂያም ጊዜ ይኖረናል ማለት ነው። ላይቭ የተወሰነ በጣም የተወሰነ ላይቭ እናስተላልፋለን። በጣም እንደ ቅምሻ ሙሉን ሳይሆን እንደ ቅምሻ የተወሰነውን ላይቭ ለማስተላለፍ እንሞክራለን። ግን ዋናው በዛ ቀን በአካል ላይቭ የሚያስፈልገው። ስለዚህ ውጭ ላላችሁት ለተወሰነ እንደው ለማስቀናት ያክል ትንሽዬ እናስተላልፋለን። ከዛ ውጭ ዝም ብላ የሆነ እንትን ነው አእምሯቸውን ለመጠበቅ ብቻ ነው። እኔ ኤርሚ እንዳይከፋቸው ለኤርሚ ነው። ኤርሚ አሁን ጂም ነው ባይዘው ያለው። ኤርሚ እንዳትናገረው፣ ጂም እየሰራ ነው። በመንፈስም በስጋም እየጠነከረ ያለው ሰው ነው ባይዘው። ኧረ በስመ አብ አሁን ጂም ነኝ አለው። አይሰማም አሁን ኤርሚ ኧረ እጁም እንደሚያክል ጌታ ይባርክ ባለበት። ኤርሚ ከባድ ሰው ነው። እሺ ዛሬ እንዳልክዬ ዛሬ ባገኘህ ኖሮ የአርሲ ልጅ መሆኔን አሳየህ ነበረ። የአርሲ ልጅ ማለት ነው። ታው ግን ኤርሚ ወላይታ መሆኔን አትሳተው። በተፈጥሮ 6 ጂም በለው እኮ አርሲ ታውቃለህ አይደለ? እነ ቀነኒ ሽመል እኮ ሽመል ብቻ አይደለም ሩጫ። ቆይ ኤርሚ ይሄን ሁሉ በቀን 587 ስድብ ችዬ አዲስ አበባ ላይ የምንቀሳቀሰው በየትኛው ትከሻ አይመስለው? በተፈጥሮ ያገኘሁት እኮ ነው። አይ እሱ እንግዲህ እስቲ እናየዋለን። ለማንኛውም ጌታ ይታይ። እኔ ያለ ጌታ በእኔ ላይ ይታይ። ኤርሚ የእሱ ይታይ። እኛ ምን
ሩጫው ላይ አልታይ ነው እያልክ ያለው አይደል? የምድሩን ሩጫ ሸምበቆ ነኝ ብሏል ፓስተር ዳዊት። ሸምበቆ ነኝ እኔ ጌታ ይታይ። ተባረኩ ወንድሞች። ሜላዬ ስላየው ደስ ብሎኛል። እደውልልሃለሁ በውስጥ በውስጥ። እሺ ተባረክ ኤርሚ። ከስፖርት አቋርጠን ነው። ለማንኛውም ባይዞ ኤርሚ ሜላ አለ አይደለ መጽሐፍ ቅዱስ ላይ በስጋችንም መጠንከር እንዳለበት የሚናገር ክፍል አይደለ? ስፖርት መስራት እንዳለበት እስቲ ንገረኝ እስቲ። እኔ እዛ ጋር አልደረስኩም፣ ግን ዳኒ እንደዚህ አትበል። ምንም ጥቅስ አጥቼ አይደለም የገባሁት ነው። ጴንጤ ነኝ። ኤክስትራ ነገር ነው የፈለግኩ ያለሁት። ለዘላለም ሕይወት የሚጠቅመኝን አግኝቻለሁ። ከባይ ከባድ ነገር አንድም ብለን አብራራው። አይ የለም አካላዊ እንቅስቃሴ ማድረግ እንዳለብን ምናምን መጠንከር እንዳለብን በሁለቱ ጢሞቴዎስ ነው ወይስ ኤርሚ የሚሰራው ይንገረን። እኔ ጂም ጢሞቴዎስ መሰለኝ አይደል? እኔ አይ ቲንክ ጢሞቴዎስ ላይ ያለ ይመስለኛል። ይኖራል አይጠፋም። እንደ ባይብል ብዙ ነገሮችን የያዘ ፍጹም መጽሐፍ አለ አይደለ? ሜሎ ወጣት ነው ብለህ ነው ጢሞቴዎስ? ኦኬ አንተ ለከ ሶሪ ሜላ ዳኒ ናይ 56 minutes 34 seconds. Step 6369 steps. ኦኬ አይ ጢሞቴዎስ ላይ ብለህ ስትል ልከፍት ስል ሴትዮዋ ቀደመችኝ። ሴት አፍ ያርፋል። ለከና ጢሞቴዎስ ላይ ነው ወንድም። ጌታ ይባርከኝ። እኔ እግዚአብሔር አደገኛ ጴንጤ ነኝ ማለት ነው። አንተ እሳት እንዳልክ ተባረክ። በጣም ነው የምንወድ፣ እንደ ቤተ ክርስቲያን ነው የምንወድ። እንዳልክ ተባረክ። እግዚአብሔር ይባርክ። እግዚአብሔር አንተን በረከት አድርጎ ስለሰጠን በጣም ደስ። እንዴ ፖል በቪዲዮ ወጣ። ትውልዱ እየበራ ነው። ጌታ ይባረክ። እንኳን ደህና መጣችሁ። በጣም የተወደዱ ወንድሞች መጥተዋል። ዛሬ ይህን ቤት መመራው እኔ ነኝ። ይህ ቤት የዳኒ ቤት ይመስላል፣ ግን የኔ ነው እና ከረዥም ጊዜ በኋላ ነው ላይቭ እኔም ብቅ ማለት የጀመርኩት። መሬት ላይ ያለችው ቤተክርስቲያን ላይ ጉዳይ ስለነበረኝ ነው። ብዙ ትምህርቶች ስለነበሩ ነው። ለዛ ነው ሰሞኑን ብቅ እያልኩ ነው። እመጣለሁ ላይቭ እንደ ድሮ ተመልሰን እንመጣለን። ጌታ ይባረክ። አየር ላይ በዛ እንዳይሉ ብለን ነው ደግሞ መሬት ላይ ያለችው ቤተክርስቲያን ጋር ረገጥ ያደረግ ነው። ሜላ አንድ ሁለት ጊዜ እኛ ጋር መጥቷል። ጌታ ይባርክ። ሜላ ስለመጣ በጣም ደስ ብሎኛል በእውነት። ዕብራውያን ደብዳቤ በተለይ ስንማር ሜሎስን አግኝቼዋለሁ። ሜሎስ ባይዘዌ በጣም ጋብዘን እንጂ አንተ ቢያንስ ቸርች ጋብዘን ምሳውን ቶ ግን አትሊስት የማከፍልበትን ቸርች ጋብዘን። ምንድን ነው እሱ? ሜሎስ እኔ ቸርች ኑ ብዬ ማስታወቂያ የምሰራው እኔና ልጄ ቪዲዮ እንድናይ ነው እንደ ለሁሉም እኮ ነው። ዳኒ ተው እንጂ ዳኒ። አትሊስት እስቲ ጋብዘን ቸርች። እሺ ዳኒ በእውነት በጣም ደስ እያለኝ ሮብ ዕለት ዕብራውያን ደብዳቤ ያለ ብትገኝ ደስ ነው የሚለኝ። ና በእናት በእውነት ደስ ይለኛል። እንመጣለን ከሜላ ጋር እንመጣለን። ቆጮ እንትን ይቅር፣ ይሄ ክትፎ ምናምን ይቅር። ቶ ሜላ እሱን ቶ ቸርች እንኳን ይጋብዘን በሌለኝ እግዚአብሔር ምስክር ሰው ታዋቂ ስለሆንኩ ብር ያለኝ ይመስሏል። በሌለኝ ሜሎስን መሀል አደባባይ ቦሌ ላይ እኮ ሜሎስ እኮ ሜክሲኮ 8 ምግብ የሚያበላ እኮ ነው። እኔ ቦሌ ላይ 2 ጊዜ ጋበዝኩ። ተው እንጂ ሜሎስ በና ይሄን ቴንኪዩ በል እንጂ በና ከየት ይመጣል? ሜላ እኮ ተለይቶብኛል። በአንተ ግብዣ ነው እንደዚህ እንዳልክ ግን ማለት ነው። እንዳልክ ግን እንደ ድሮ ጄቲቪ ላይ ሰበሰብ ከሆነ እንደ ምን ሆነ ነው? የት አድርገው ነው? ምን አረቄ ቤት ዞር አለበት እንደ ጄቲቪ። አሁን ጌታን አግኝቼ አይደል ገንዘብ በስነ ስርዓት ሳፋየር አካባቢ ነው የጨረስካታ? ሳፋየር አካባቢ አሁን ሜላ የሚያስመርቅበት አካባቢ ነው የጨረስካታ? አቤት ወንድሞች ዛሬ ተሰባሰቡ ይላል። እሳት ጀማት ይላል። አደገኛ ወንድሞች ተሰባስበዋል ዛሬ። አይ እንዴ እስቲ አንዴ ጨዋታው ሞቅ ላድርገው። እሺ በጣም ደስ ብሎኛል። እዚህ ያላችሁ 513 ሰዎች አንዴ ይህን ቪዲዮ በፍጥነት ኮፒ ሊንኩን 20 ሺህ ታስገባላችሁ። ዛሬ ይኸው መጥቷል። በጣም የምንወደው ወንድማችን ነው። ፀጉር እንዲኖረው 2 ጊዜ ጸልያለሁ። ጌታ ደግሞ ይሰጣል። ቤካ በምንም ተአምር እንዳትሸማት እንዴ። ኧረ ቆይ ሳይበር ጥቃት መኪናውን በትልቁ አድርግልኝ። ኧረ መኪና ዳጊን ዳጊ ተመለስ በሉት ና ዳጊ ተመለስ። ዳጊን በቪዲዮ አድርግ። ዛሬ እንደዚህ ወንድሞች ተሰባስበው ምቀኛ መንፈስ ምናምን ትንሽ እንጫጫ። አዎ አይ የዳጊ መኪና ሲያይ ሰው አይወድም ታውቃለህ።
ቴንክ ዩ ፖሊ። አንድ እኔ ላውራ አላወራውም። በጣም ቆየው ላይቭ ከገባ 2 ወር አላወራውም። ስለዚህ ዝጋ ምንም ታፍኜ ነው ያለው። አንዴ ላውራ ልቆይ ዛሬ አትንኩኝ። እሺ ደስ ብሎኛል በጣም። ኤፊማውን ሼር አድርጉለት ለኤፋ። ወንድሞች እህቶች እዚህ ያላችሁ 12100 ኮፒ ሊንክ ነው የማየው። 20 ሺህ ያስገቡ። ደስ ብሎኛል በጣም። አደገኛው በቃ ከባድ የወንጌል ጀማ ተሰባስቧል። እኔ ራሱ በአንዳንዶች ስብከት ነው እዚህ ውስጥ ባሉት ጌታን ያገኘሁት። በሜላ በኤርሚ እንደገና ኤፋ ባለበት ሌሎችም ወንድሞች አሉ። ጌታ ይባርካቸው። እዚህ ፕላትፎርም ላይ ወደዚህ ብርሃን እንድመጣ በጣም ብዙ የራሳቸውን አስተዋጽኦ ያደረጉ ወንድሞች አሉ። ዳጊ ደግሞ እግዚአብሔር ባርከው በእውነት እንደዚህ አይነት መኪና እንዴ ጴንጤ። ትላንት አንዱ ምን አለኝ፣ ዝም ብለህ ክትፎ እየበላ ምናምን አለኝ። ጴንጤ ግን በምድርም ተመችቶን ኢየሱስን አግኝተን ሰማይ ደግሞ እንደ ጂም ላይ ኤርሚ በትልቁ አድርገው ኤርሚያስ አበበ ጂም ላይ እየሮጠ ነው። ጌታ ይባረክ። አጋንንት ማሯራት ተራፊ ኤርሚ አንተ ኤርሚ ከሳ ኢየሱስ ጌታ ነው። አንተ በስማምጥ ትክክለኛ እርምጃ ነው የወሰደው። ባይዘ ትክክለኛ እርምጃ ውይ ጌታ ይባረክ። ኤርሚን የረዳ ጌታ በእውነት በቃ አንዳንዴ እንደዚህ ሩጡ ለማለት ነው። ሁሉም ሰው ኤርሚያስ ነው ሰቆቃ ኤርሚያስ ነው። አንዳንዴ ብቻ አይደለም በደንብ ነው መሮጥ ያለበት። ኤክሰርሳይዝ እናንተ ከኔ ይልቅ በደንብ ታውቃላችሁ። ግን እንደዚህ ሩጡ። ዳጊ በመኪና ነው የሚሮጠው። በቤካም ነው የዳጊ ልጫ ከፍ ያለ ነው። የዳጊ ልጫ ከፍ ያለ ነው። በቴስላ ነው የሚሮጠው። ዳጊ በሀሳብ ነው የሚሮጠው። ኤርሚ ሜዳ ላይ እንደዚህ ገብታ በቃ ኤርሚ አንበሳ ተባረኩ። ወዳችኋለሁ። እግዚአብሔር ይባርክ። እንዳትወጣ ኤርሚ ቆይ እንዴ እኔ ስገባ ነው እንዴ ቅዱስ አይወጣም። ቅዱስ ቆይ አንዴ እድል ልስጥ። እዚህ ኢትዮጵያ መተህ ነፍሴን አወጣ። እኔ አላወራሁም አንተ እያለ ይሄ ምን አይነት ሚውት አድርገው። እንዳልክ እኔም ሰላም ብያለሁ። እንዳልክ ወይ ዳጊ እንዳልክ አንድ ጓደኛችን በጣም ይሮጣል ግን ምንም አይቀንስም። እና አንተ ልጅ ምንድነው የኋላህን እያያስክ ነው እንደ ወደፊት የምትሮጠው አለ። የኋላህን እየተውክ ሳይሆን እኔም ሰላም ብያለሁ። ሰላም አላልሽም እንዳልክ። እሺ የእህቶችን ፕሮግራም ምረት በእውነት ጌታ ይባርክሽ። አንቺ በጣም የተወደድሽ ሴታችን ነሽ። እድል ስጣት ለሜርሲ እንኳን ማናንተ እድል የምትሰጠው በሰው ቤት? በሰው ቤት ማናንተ እድል የምትሰጠው በሰው ቤት? ድምፅ ያስፈራል፣ ፊት ያስፈራል። ተረጋጋ እንጂ። ወንድሞች እንዴት ናችሁ? ሰላም ብያለሁ። ዛሬ እረፍት ነኝ ቤት ውስጥ። ሰላም ሜርሲ እንዴት ነሽ? አውራ ለቅቄያለሁ። አውራ ቅዱስ ያለው ነገር እኮ የሚያስወራ አይደለም እኮ። በአካል ለምን አይነግርም? ግን እቺ ነገር እንዳልከኝ ኢትዮጵያ ያለ ለማ ኢትዮጵያ እኔ መንግስት ነኝ እንዴ? አንተ ቤት አክብሮኝ እንደሄደ ስንት ጊዜ ጋብዞኝ ፈርቶኝ እንዴ አንተ ሲወጣ አይደል? አይ ምን አንተን እኮ ብቸኛ በቃ ኢሲአርሲ ቸርች ጸጥ የሚያስብል ሰው መጣ ኢትዮጵያ ተብሎ እኮ ነጥሌ ቅዱስ አንተ አላስበላኝም። በእናትህ እዚህ ላይ ብላይ የምናወራውን እዛ በተለይ ፊት አውርቶ በእናትህ እግዚአብሔር ይባርክ ባለበት ቅዱስ። እሺ አሁን ሚቱ አድርግ። እኔ ድል ስሰጥ ነው የምታወራው። ተባረክ። በጣም እዚህ ያላችሁ ኮፒ ሊንኩን 20 ሺህ ያስገቡልኝ። አንዴ ወንድማችን ጎፈሬው ቤካ መጥቷል። ና ቤካ ወደዚህ ጠጋ በል። አንዴ ማውራ ነገር አለ። እግዚአብሔር ፀጉሩ እንዲሰጥ እንጸልያለን። ና ጠጋ በል። ኮፒ ሊንክ አድርጉ። በጣም ሁላችሁም እዚህ ያላችሁ አስገቡ። በጣም ደስ ብሎኛል በእውነት እንደዚህ በህብረት ወንድሞች ስለተገናኘን። ቤካ እንኳን ደህና መጣ። አልቻልንም ይህን ሰሞን እና በጣም ትንታግ ሆነሃል በእውነት። እኔ በአንተ በኩል እግዚአብሔር በዚህ ፕላትፎርም ላይ እያደረገ ስላለው ነገር ጌታን እጅግ አድርጌ ይባረካለሁ። በጣም ልብህን ወድጄዋለሁ፣ ድፍረትን ወድጄዋለሁ። ምንም ነገር በወንጌል ጉዳይ ላይ አለመታገስህን ወድጄዋለሁ። በቃ ብራንድድ በሆንክበት በክርስቶስ ኢየሱስ የማዳን ስራ ላይ ለሰከንድ ሽርፍራፊ ለማንም እድል አለመስጠትን እና ይሄ ገገማ የሚባል ጴንጤ ታውቃለህ? ለዓለማዊ የማይመች ለድራፍት ጠጪ የማይመች ጴንጤ፣ ይሄ ፋራ ሲያስጠላ የምትባል ጴንጤ ነህ እና
እግዚአብሔር አሁንም ለዓለም እንዳስጠላ እንድትኖር ያርግ። በእውነት ለዓለም አስጠላት እና እስቲ ሚዩት አብራና አንድ ሁለት ጥያቄ ነው የምጠይቀው፣ ሁለቱን ትመልሳለህ። ሌሎች ወንድሞች ጋር ሄዳለሁ። ጌታ ይባረክ። እስቲ አብራ ሚዩቱን ሚዩት ለማብራት ቪዲዮ አጠፋ። ወይኔ እንዳልካቸው ዘነበ ኢየሱስ። አዎ እሺ፣ ትክክለኛ ስም ማን ነው? ቤካ ሙሉ ስም መታወቂያ? በረከት አበበ። እኔ አበበ ልጅ እንደሆንክ እንዲሁ ገምቻለሁ። እግዚአብሔር ምስል አበበ ድሮም በኢትዮጵያ ታሪክ ውስጥ አይሰማም። በሶ ጨብጦ የበላ ነው። ምንም ነገር ነው የማይሰማው። ከነጫላ ጋር ቀውጤ ፍስፍስ ፈጥሮ ራሱን መጽሐፍ ላይ ያጻፈ ሰው። ጌታ ይባርክ። ቤካ በጣም ደስ ብለኛል በእውነት። እኔ ሰሞኑን ለምታደርገው ነገር በጣም ጌታ ይባርክ። በጣም ወንጌል ያስቀጥላል። እግዚአብሔር ይባርክ። ብድራትን እንግዲህ አክሊል አለ በሰማይ። የአጋንንት አሰራር መምታት በራሱ አክሊል አለው። እነ ጳውሎስ ሰፈር ነው መንገባው። ባይዞ ተጠቅለለን እየቀለድኩ አይደለም። ሲሪየስሊ የምናወራችሁ ነገር በሰማይ ስፍራ አለን፣ አዘጋጅቶልናል ኢየሱስ። እንሄዳለን፣ በቅርብ ይመጣል፣ እንሄዳለን። ምንም ጥያቄ የለውም። ጌታ በቅርብ ይመጣል። እንደው ቤካ በቀን በአማካይ ስንት ስድብ ታስተናግዳለህ? 500 ይሆናል። እኔ አላውቅም። እኔ በነገር ላይ እንትን አይኔ ስድብ ፊልተር ነው የሚያደርገው ስድብ። አይኔ ስድብ እንደውም ብዙዎች እህቶቼ ምናምን እኔ በጣም በስድባቸው ምነካ የሆነ የሚሸማቀቅ ወይ የሚደነግጥ ይመስላቸዋል እና አላውቅም ምን አይነት ስድብ እንደሆነ። ግን በጣም ሰቅጣቂ ስድቦች አስተናግዳለሁ። ግን ደስ የሚለኝ ነገር በእነሱ ስድብ እኔ እጽናናለሁ። እንደውም ሞር ኃይል አገኝበታለሁ። ቢኮዝ እረዳለሁ የት ውስጥ ሆኖ የሚሳደቡትም ከማታቸው ሳይሆን እነሱ ውስጥ ካለው የሰለጠነባቸው ነገር የተነሳ እንደሆነ ስለሚገባኝና ስለምረዳ ስድባቸው ብዙም አይታየኝም ልልህ ፈልጌ ነው። እና በጣም ብዙ ስድቦች እንዳሉ አውቃለሁ። ግን ስድብ ፊልተር አደርጋለሁ። አይኔ አያይም ብዙ ስድብ የሚያየው በጎ እግዚአብሔር ይባርክ፣ ኢየሱስ ጌታ ነው፣ ኢየሱስ ያድናል ምናምን የሚሉትን ብቻ ነው የሚያየው አይኔ። ከዛ ማሻገር ያለውን ግን አይም እንዲህ አንድ ሌላ ጥያቄ ልጠይቅ፣ ከዛ ወደ ወንድሞች ሄዳለሁ። እንዴት ነው ተመቸህ? ዕቅበተ እምነት አገልግሎቱ ወደድከው? በጣም በተለይ ከወንድሞቼ ስለሆነ እንደዚህ አይነት ጸጋ የተካፈልኩት ደግሞ ላይክ ይሄ ኃይሉን ራሱ የተካፈልኩት ማለት አላደለም። እነሱ ጋር ያለውን ቅናት፣ እነሱ ጋር ያለውን ትጋት ሁሌም ስለማይና እንደውም በዚህም በኩል እንደምንም ብዬ ከእነሱ ጋር አብሬ የወንጌል ማህበርተኛ መሆን እንደው በእኔ በኩል ደግሞ ብዙዎች ምናልባት ወደ ጌታ መንግስት መምጣት ከቻሉ ያልገባቸው ነገር ያልተረዱት ትክክል ነው ብሎ ግን የያዙት ነገር ግን ትክክል ያልሆነ ነገር እኔ ማውቀው ጌታ በረዳኝ መጠን ለእነሱ ማሳየት ከቻልኩኝ በዚህ መንገድ ደግሞ ምናልባት ኢየሱስን ካፈጠንኩት ብዬ ስለማምናት ኢየሱስ ፈጥኖ እንዲመጣ ፈልጋለሁ። ሙሽራችን እንዲመጣ ፈልጋለሁ ናፍቅ እና እሱን ለማምጣት እሱ እንዲፈጠን ለማድረግ ግድ እኛ ደግሞ በወንጌል መዘርጋት ያስፈልጋልና ሰው ዕቅበተ እምነትን ስሰራ ጌታ በረዳኝ መጠን በጣም ደስ ብሎኝ ነው። እስፔሻሊ ያው ታውቃለህ ምናልባት ካወቅ አብዛኛው ጊዜ ወንድሞች እኔ ቤት መጥቶ ሲያገለግሉ ደስ ይለኛል። ከምንም በላይ ከኔ ይልቅ እነሱ ስለሚበረቱ፣ ከኔ ይልቅ እነሱ ስለሚያውቁ፣ ከኔ ይልቅ እነሱ ስለሚሻሉ እነሱ መጥቶ ሲያገለግሉ ደስ ይለኛል። ግን በአንደኛ ቀን ጌታ በሰጠኝ ጸጋና በእግዚአብሔር ምሕረት በተቻለ መጠን ግን በዚህ አገልግሎት ውስጥ በመሆኔ በጣም ነው ኩራት የሚሰማኝ እና ላይክ እንዴት ብዬ ነገር የሴሌብሪቲ እዚሁ ላይ የመጨረሻ ጥያቄ ኮሜንት ላይ በጣም ስለበዛ ነው። ማን ነው እዚህ ዕቅበተ እምነት ላይ እንድታገለግል ሞዴል የሆነ እና እዚሁ አያይዘህ እንድትመልስልኝ እንደው በጣም በቃ ዕቅበተ እምነት ላይ ሲያገለግል ሞዴል ሌላ ነው፣ ግን ሲያገለግል ልቤን ይነካዋል የምትለውን በዛው መልስ ነው። ቶሎ በል ወደ ነዳጊ ልሄድ ነው። እንዲህ ይሄ ነገር በጣም ብዙዎቹን ማለት እኔ እንጃ ሊቀየሙ ይችላል፣ ግን አይቀየሙም። ወንድሞች ናቸው። ዝም ብለህ ቀጥል። አይቀየሙም። ያው ታላቅ ወንድማችን ኤርሚ ነው። ግን ወንድሞች ለምሳሌ አሉ። እኔ እንጃ እውነቴን ነው የምልህ ማለት በጣም ነው ሴት ማለት ነው። ለምሳሌ ሜላዬ፣ ዳንዬ፣ ዳግዬ፣ ቅዱሴ ታውቃቸዋለህ እንግዲህ እነ ሃኒኤል
አሉ። በተለይ ደግሞ ቴዳ አስበዋል። ድሮን ነው ገባ መቶ ተኩስና ይሄዳል። ድምፅ አልባ መሳሪያ ነው ቴዳዬ እና ብቻ በጣም ብዙ ግን ያው ታላቅ ወንድማችን እንደመሆኑ መጠን ኤርሚ ለሚስ የተለየ ቦታ ነው። ኤርሚ ባትል ራሱ ከባድ ነው። ቴንክ ዩ ቤካ ሚውት አድርግ አንዴ እንወዳለን። ወንድማችን ዘማሪ ዳጊ ጥላሁንም ወደ ፊት ለፊት አምጣልኝ የተወደድክ ዳኒ። እሺ አለቀ ታዛዥ ነኝ ብራዘር። ዳጊ የተወደደ እጅግ ባይዞይ በኢትዮጵያ ወንጌላውያን አማኞች የዝማሬ ታሪክ ውስጥ ምናልባት እዚህ ኢትዮጵያ መጥቶ ኮንሰርት የዝማሬ ድግስ ሲያዘጋጅ የምናወራው ብዙ ነገር ይኖራል። እኔ ሊሊ ሮብለት እኛ ጋር ነበረች። ባይዞይ ሊሊ ስታገልግል በአካል ላላየች ሰዎች ሌላ ደግሞ ውይ መንፈስ ያለባት ሴት በቃ እሳት የምታወርድ። እኔ እንግዲህ በጌታ ኮንኩ ገና ዓመት ከምናምኔ ነው። የ40 ዓመት ጴንጤ ነው የመሰልኩት የዛኔ ስትዘምር። እኔ እግዚአብሔር ይባርካት ሊሊ። ውይ ጌታ ይባርካት በእውነት ለዚህ ለክርስቲያኖች እግዚአብሔር በረከት አድርጎ ስላስነሳት በእውነት ጌታ ይባርካት። ዳጊ ቪዲዮ ካሜራ ክፈት ዳጊ። መኪናውን አናይም ግን ካሜራ ክፈት። ብዙ ሰው ቪዲዮ ያብራ እያሉ ነው። ዳጊ ጉሊት ውስጥ ነኝ። ይቅርታ በጣም ጉሊት ነው። እዚህ እኮ ጉሊት ዳጊ አፈር ላይ ቆሮ ኢትዮጵያ። ይቅርታ ወዳጆች፣ ትንሽ ቆይቼ እንትን እላለሁ። እሺ ወዳቸዋለሁ። ጉሊት በሳይቱ ለታቸዋል አይደል? ጉሊት እኮ እዚህ ሀገር አፈር እኮ ነው። እንዳልክን አስበው ከስኳር ድንች ላንሳው ጌታ ሆይ ይባካንተ ሚዳርጋ ሚዳርግ እንዳልክ ግን እንዳትረሳ። እኔ በጣም ወንድሞች ረስቼ እንዳይቀይሙ ይሰጋው ጌታን አይቀይም። ኤፍሬም ባለ ጊዜ በጣም ወደ ወንድሜ እንዳይ ሁሉ አንተ የዋ መሆንን አውቄያለሁ። በዚህ አይቀይሙም። አንተ ምስኪን ነህ። በቃ ልብህ ንጹህ ነው። አምነህ ዳጊ ጉሊት ብለህ ስታሳይ አንተ ቅዱስ ድንች ስበላ አይተኛል። ድንች ምናምን አትበል። እግዚአብሔር ይገስጽ። እኔ ድንች የዛሬ ስንት ዓመት ነው የተውኩት። እነዚህ አይነት የገንፎ ሚያንጅግ በጊዜ ይቀልዳላሉ። ተው እሺ። ቅዱስን ወደ ፊት ለፊት አምጣ። ቪዲዮ አብራ። ቅዱስ ሁለት ጥያቄ ለቅዱስ ተረከዝ ያስታውቃል። አንተ ተረከዝ ከጫማ አልፎ የወጣ አንተ 43 ጫማ 52 ቁጥር ነው ጫማው። ባይዘ ቅዱሳን ቪዲዮ አብራ። ቅዱስ ቪዲዮ አብራ። ባይዘ እኛ ቸርች አባል ሆኗል። ቅዱስ ባይዘ አልነገርኳችሁም? ቅዱስ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን አባል ሆኗል እና አካል ሆኗል። ሶሪ አካል ሆኗል። አታርመኝ ቅዱስ። እኔን አትተወኝ። እኔ ላውራበት በትራክተር ነው ማረመ ይውጣል። መልስ አትስጠኝ አብርሃም፣ መልስ አትስጠኝ። እሺ ቅዱስ ተው፣ በኋላ ተደዋውለን እናወራለን። በቃ ተው፣ ሲክስ በቃ ፍታ። እሺ ለቅዱስ ሁለት ጥያቄ አለኝ። በእውነት ቅዱሴን በአካል አግኝቼዋለሁ እና በጣም ሲሪየስሊ ስናወራ በጣም ሀምብል ነው። በጣም እግዚአብሔር ባርኩ። ቸርችኛ ጋር መጥቷል። ቀጥታ በቤተክርስቲያን የሚያምን ነው። ከምንም በላይ በቅዱሳን ህብረት የሚያምን ነው እና በቤተክርስቲያን መያዝን ቤተክርስቲያን ውስጥ መሆንን በጣም አፕሪሺየት የሚያደርገው ወንድማችን ነው እና ከጥሌ ጋርም የመገናኘት አጋጣሚ ነበረው። እኛ ቤተክርስቲያንም ደግሞ አካል ሆኗል እና አብረን አጠገብ ለአጠገብ ተቀምጠን 1 2 3 ጊዜ ወርሺፕ አብረን ጌታን አምልከናል። እንደገና የእግዚአብሔርን ቃል አብረን ሰምተናል። ቁመቱ ሰቅጣጭ ነው። ባይዘው ቁመቱ ሰቅጣጭ ነው። እኔ የሰው ስም አልጠራም እንጂ እዛኛው ቤት 8 ዕቅበተ እምነት የሚሰሩ ሰዎች ተደርድረው ጉልበቱ ጋር አይደርሱ። በጌታ በኢየሱስ ስም የቁመቱ ነገር እኔ እንቴ በቁመትም በልጠን ልክ አይደለም። ባይዘው በቁጥርም በልጠን እንደገና ምን ባይዘው የሆነ ነገር እየተቀነሰ ሊሰጣቸው ይገባልና በቃ በጣም ሃምብል ነው። ደግሞ ሌላው ያልነገርኳችሁ ነገር በጣም ሃምብል ነው። እንደ ቁመቱ አይደለም። ዝቅ ሲል የኔን ጫማ ነክቶ ነው የሚመለሰው። በእውነት ትትና እና በአጭሩ የጴንጤ ጎልያድ ነው እያልከን ነው። ሂድበት ኤርሚያስ ሂድበት። ሪጅስቶን በቃ ምን ማውራት አልቻለም። ኤርሚ አይ በጣም እኮ ወክ እኮ እያደረግን ቀበቶ ላስተካከል ስለ አንገቱን አልያዝኩትም። እግዚአብሔር ሚጣር ቅዱሴ ያልተመለሰው አክሱም ሐውልት ነው። ቅዱሴ እንዳልክ አንድ ትልቅ ጫማ ለዚህ ገዝቼ እልክልሃለሁ። እንዳልክ እንደዚህማ እንትና አይልም።
ከሜሎስ በቁመት በልጣለሁ እኮ ጋይዝ ምን ሆናችሁ ነው? ሜሎስና ዳኒን በቁመት በልጣለሁ። እግዚአብሔር የሰው ጳጉሜ ነው። የሰው ጳጉሜ የሰው ሚስቶን ረፍ እግዚአብሔር አንተ የጴንጤው ዳኒ ሮስት ረፍ እግዚአብሔር ይገስጽ። እሺ ቆይ ኤርሚን በአካል ያያችሁ ሰዎች ኮሜንት ላይ ጻፉ። የኤርሚን ቁመት በሜትር ቅዱስ ተው። በጣም ሲሪየስሊ ስንነግራችሁ በጣም የተወደደ ወንድማችን ነው። እኔ ደስ ብሎኛል ቅዱስን ስላወቅኩት። ሌሎችንም አግኝቻቸዋለሁ። አብዛኞቹን እዚህ ላይቭ ላይ ማቃቸውን ቅዱስና ሜላን አግኝቻለሁ። ብዙ ሰው አጭር መስሏል። ቅዱሴ እንዴት አጭር ነኝ? ግን አጭር የሚባል ያው አይደለሁም። ጌታ ይባረክ። እግዚአብሔር ነው መካከለኛ። ይሄ ከአጭር እንዳልክና ቅዱስ ሲቆሙ እንዳልክ የቅዱስ ጥላ ነው የመሰለኝ ባለፈው። ኧረ እግዚአብሔር እኮ እኔም ፈጥሮ እሱን ምርቃት ነው ያደረገልኝ። ባክ አድርጌ ልምጣ እናንተ መልስ ለመስጠት የሆነ ደቂቃ ኦርቶዶክስ ይሁን ለምን ደግሞ አትሆኝ እንዳልክ አይዞህ እረዳለሁ ብራዘር። ቆማችሁ አምልኩ ተብሎ ሲዘል ጉልበቴን አናቱ ጉልበቴን ነው ይመታኝ። ታውቃለህ? ችግር የለውም። ቆቴ መጽሐፍ ቅዱስ ነው የሚያክለው። ቴንክ ዩ። እሺ እና በጣም ደስ ብሎኛል። በጣም ስለተገናኘን ከብዙዎች ጋር ከቅዱሴም ጋር በጣም ቅዱስ የተወደደ ወንድማችን ነው እና እዚህ ላይቭ ላይ ዕቅበተ እምነት የሚሰሩ ብዙ ወንድሞች አሉ። ከነዛ መካከል አንዱ ቅዱስ ነው። የመጣበትን ባክግራውንድ በጣም የሚያንገበግበው ነው። የወንጌል ብርሃንን እንደናንተ በልጅነቱ ጌታ ቤት አላደገም እንደ አብዛኞቻችሁ በጌታ እንደሆናችሁ እና ለዛ ነው ግብግብ ብለው ሳይቀዘቅዝ እስከዛሬ ድረስ ጌታን ካገኘ ወደ 10 ምናምን ዓመታት የተጠጉ ነውና እነዚህን ዓመታት ሁሉ እንደ ጋለ የቀጠለው በምክንያት ነው። አንዳንድ ጊዜ በጌታ ቤት ያደጋችሁ ሰዎችና እኛ ድንገት ጌታን ያገኘን ሰዎች እንትናችን ኢንካውንተራችን አንድ አይደለም። ጨለማን እናውቀዋለን ጠንቅቀን። ቅዱስ ያውቀዋል። ለፍጡር መንከባለል ምን እንደሆነ ያውቀዋል። ለዛ ነው ኢየሱስ ሲባል የሚዝረከረከው። ለፍጡር የማይገባ ክብር የማይገባ ዣንጥላ ማሽጎድጎድን ያውቀዋል። ኢየሱስ ሲባል ዝርክርክርክ የሚለው የተነካበት ፖይንት ኢንካውንተር የተደረገበት እና እንደዛ እንዳታስቡ። አንዳንድ መዝሙሮች እኔን ያስለቅሳሉ፣ ጌታ ቤት የቆየውን ሰው አያስለቅሱትም። አሁን ከአመድ የተነሳ የሚለው መዝሙር ጴንጤን አያስለቅሰውም ይሆናል። ምክንያቱም አመድ አያውቅም። ጌታ ቤት ነው ያደገው። አመድን እኔ ያውቀዋለሁ። የኃጢአት አመድ አውቃለሁ። የአረቄን አመድ አውቃለሁ። የዝሙትን አመድ አውቀዋለሁ። የርኩሰትን አመድ አውቀዋለሁ። አየህ፣ ከዛ አመድ ጌታ ሲያነሳኝ እብድ ስሆን እንዳትፈርዱብኝ እሺ። እብድ ስል እኔ አውቀዋለሁ። የመታረጃ ሰይፌን ጥዬ የመጣው ሰው ነኝና አንዳንድ ጊዜ በጌታ ቤት ያደገና ድንገት እኛ ደግሞ ጌታን ያገኘን ሰዎች ኢንካውንተራችን ይለያያል። ቅዱሴ እንደዛ ነው እንደጋላ ያለ ነው። ቅዱስ ሁለት ጥያቄ አለኝ። ዕቅበተ እምነት ላይ ስትሰራ ፊዚካሊ አታክ ገጥሞ ያውቃል? እና በምን መልኩ አለፍኩ? ያው በጣም እጅ በጣም ጋይዝ፣ ሌላው እጁ በጣም ግብዳ ነው። እጁ ይሄን ነው የሚያክለው ምናምን ግዙፍ ነው እና ይቆርሳቸዋል ብዬ ነበር። እነዚህ ዕቅበተ እምነት ላይ ሲዝቱ የነበሩ ሰዎችን በአካል አግኝተው ቁርስ የሚያደርጋቸው ይመስለኝ። ቅዱሴ በስጋ ተገልጠህ ታውቃለህ? በዚሁ አያይዘህ መልስ። ቴንክ ዩ። በስጋ እንደዚህ ከሰው ጋር እንትን ብዬ እንደዚህ ቲክታክ ላይ ከመጀመሪያ በፊት ቲክታክ ላይ ከጀመርኩ በኋላ ምናምን ሰዎች ብዙ እንትን ብለውኝ አያውቁም። ፐርሰናሊ ማለት ፊዚካሊ ወደ እኔ መጥተው ምናምን አያውቁም። ግን አንድ ሁለት ልጆች ወደ እኔ ወዳለሁበት ሰፈር ምናምን አንዴ ዘመድኩን ፎቶዬንና ስልኬን ለጥፎ ነበረ ላሊበላ ላይ አንድ መዝሙር ሰርተን እና ስልኬን ሰፈሬ ምናምን ለጥፎ በጣም ብዙ ዛቻዎች እስከ ቤት ድረስ ሰፈር ድረስ ሰው ይመጣ ነበረ። የዛን ሰሞን ደግሞ በጣም ብዙ ስልኬ ላይ በቀን 500 እስከ 600 ምናምን ስልክ ይደወል ነበር። ከዓለም ጫፍ እስከ ጫፍ በመረጃ ቲቪ ነበረ ፎቶ ምናምን ተለቆ። የዛኔ አካባቢ የሆኑ ሁለት ልጆች ለመጣላት መጡና ሲያዩኝ የዛኔ ደግሞ ጂም ሰራ ነበርና ኧረ ላሽ እንደውም የተናገሩት ቃል ኧረ ላሽ ፍታ ነው እንዲህ የሚያክለው ጀለስ
ምናምን አሉና ሰፈር ደርሰው ተመልሰው ነበርና ያን አስታውሳለሁ። ግን በስጋ የተገለጥኩት አንዴ መገናኛ ላይ ገና ወደ ጌታ እንደመጣው 1 ዓመት ወር 2 ዓመት ነው እና መገናኛ ቆሜ እየሰበኩ አልፈታ አለኝ ሰው የሆነ ሽማግሌ። እኔ ኢየሱስ ያድናል ኢየሱስ ጌታ ነው ምናምን ብዬ መገናኛ ላይ ሰብካለሁና ታች ደረጃ ላይ ወረደና ሽማግሌ ነውና ፍራንካ ተከፍሎሽ ነዋ እንጂ ተከፍሎሽ ነዋ ምና መስበክ አቃተኝ። ኧረ እባክህ ሰውዬ ተከፍሎሽ ነው አይደል ተከፍሎሽ ና ላናግርህ አልኩትኝና መገናኛ የዛኔ ቆርቆሮ የታጠረ ግቢ ነበረ። አስገባውና ለምንድን ነው ወንጌል እንድሰራ እንቅፋት 30 ደቂቃ ምናምን በቃ እንድሰራ አላደረገኝ። አስገባሁና አሁን በስጋ ልገለጥ አንተ ላይ አሁን እንኳን መትቼ አይደለም ብስት ራሱ ትወድቃለህ ምናምን አልኩትኝ። ሰውየው እውነት ነው ምንም አይደለም አሁን ቀጥታ ወደ ቤት እሄዳለሁ አለ። ከዛ ቀጥታ ወደ ቤቱ ሸኘሁት ምንም ሳላደርገው። ከዛ ስብከቴን ቀጠልኩኝ እንጂ ሌላ ፊዚካሊ አንዴ እዚህ ዱባይ እንትን ውስጥ ሞል ውስጥ ምናምን አይተውኝ ይሄ ልጅ እንዲህ ግብዳ ነው እንዲህ ምናምን አለው። በእርግጥ ያው የሰውነት ተክለ ቁመናችን ምናምን ሳይሆን የሚጠብቀን የእግዚአብሔር ጥበቃ ነውና እንደዚህ ወደ ጌታ ከመጣው በኋላ ከሰው ጋር የተጣላሁበትን ብዙም ትዝ አይለኝም። ጸብ ገና ሊጀመር ሲል ምናምን ሸሻለሁ እንጂ ብዙ ጸብ አልወድም። እሺ ሁለተኛው ጥያቄ ሁለት ጥያቄ ነው ለሁሉም አቀርበው። ቅዱስ ዕቅበተ እምነት በምሰራበት ሰዓት በተለይ ደግሞ ከመጣበት ቤተ እምነት ባክግራውንድ አንፃር በጣም የገረመና አስቀድመ እዛ ቤተ እምነት ውስጥ እያለ አሜን ያልከው እውነት ግን ወንጌል ሲበራልህ ምን ሆኜ ነው ይሄን ነገር ቢያልከው ካመጣቸው ቪዲዮዎች ውስጥ ያሳቀ ከወንጌል ጋር አነጻጽረን በጌታ ስም ብለህ ለራስህ ገርሞ ሰውም እንዲገረም የሰራው ቪዲዮ? አዎ ሰርቼዋለሁ። ባይዘው ቲክታክ ላይ ሰርቼዋለሁ። የጊዮርጊስ አሁን የደብሬ ጊዮርጊስ ነበር ጊዮርጊስ፣ ከዛ ደግሞ አቡዬ ነበረ ደብሬ እና ሁለት ነው። ያው የመጀመሪያው የጊዮርጊስ ሰባቴ ፈጩትና ጊዮርጊስን በወፍጮ እንደ ፉርሽካ ከዛ ለበሬ ያበሉት ይላል። ለበሬ አብልተውት እንደ ዱቄት እንደ በቆሎ ዱቄት ለበሬ 7 ደግሞ የሚፈጨው አስቧላ። ሰው አንዴ ቢፈጭ እኮ በቃ ወፍጮ ቤት ገብቶ ምን 7 ሽርክት እንዳይሆን ነው 7 ፈጩትና ከዛ ለበሬ ያበሉት ይላል። ለበሬ አብልተውት በሬው እየሄደ በሻኛ ወጣል። በሬው አልቦት ይሁን ሞቆት ይሁን ይሄ ሲነገረን የእግዚአብሔር ተአምራት የእግዚአብሔር በቃ መኑ ዘይሳኖ ለእግዚአብሔር እያለ ለእግዚአብሔር የሚሳነው ምን አለ? ሁለተኛው ደግሞ ወደ አቡዬ ይሄ ስላሴን ተሸከመ ምናምን የሚለው እኔ ምንም በቃ ሰማ ነበር ማለት የሆነ እግዚአብሔርን የምር ስላሴ ላይ ሲነበብ ማለት እንትን አቡዬ ላይ ሲነበብ ዲላ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ወይ ጉድ እግዚአብሔር እኔ እግዚአብሔር ሀምብል ሆኖ በቃ የሆነ በጣም እግዚአብሔር ሀምብል ሆኖ ከዛ አብን እየወሰደ ያስቀምጠዋል። ወልድ ከዛ እንዲህ ቁጭ ብሎ ምስኪን ደከመኝ ምናምን ብሎ ከዛ የእንትን የራይድ አገልግሎት አቡዬ ሲሰጥ እግዚአብሔር ማለት እነዛ ሁለቱ በጣም 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 ያስቁኛል። ጨርሻለሁ። እኔ ምንም አልሳኩ። ሳቅ ቪዲዮ ካያችሁ ኤዲቲንግ ነው። እኔ እዚህ ነገር እንስቃለን። ምን ያመጡና ነው እንስቃለን? ቀል እንስቃለን። የጴንጤ ነው ሲሪየስ እኔ ፎቶ ላይ ታል በናት የሆነ ሰርግ ቤት ምግብ የተከለከለ እኮ የኔ ቢጤ ነው ይመስለው። ስላሴ ብለው ስለው እኮ መጽሐፉ ላይ ጌታ ይገስጻቸው ያኮረፈ ሰው ነው ይመስለው። ሶስት ሽማግሌ ወጋው ሚውት አድርግ። እግዚአብሔር ይገስጽ። ሚውት አድርጉት። ወንጌል ላይ የተነሳ እንትን ነው። ሚውት አድርግ።
ኩላዊት ላይ እንደዚህ በድፍረትም ሆነ በመናቅ በትዕቢት በቅዱሳን ላይ የሚናገሩ ከንፈሮች አንተ ነህ እንዳይተናገርክ ያሉት እኔ ምን አንተ ነህ ሰው ነኝ በጻድቅ ላይ በድፍረት የሚናገሩ ከተባለ አንተ ነህ እዳውን የምትወስደው ምክንያቱም ግን የቤኪን ፀጉር ሳየው ምን ዝማሬ እንደሚመጣብኝ ታውቃለህ ምድረ በዳውን ሄደን በረሃውንም ገነት አድርገዋል ጌታ የተባረከ ይሁን በእውነት ወንድሞችን እንደዚህ እግዚአብሔር ስላስነሳ ደግሞ ፈገግ ምንልበትን ርዕስ ብዙ ሳንሄድ የሰው ሳነካ በራሳችን ኢየሱስ ጌታ ነው እኔም ቁመቴ ላይ ሪሞት ያከላል ብለሃል እናወራለን በቲቪት እኔ ላይ ስላወጣቸው ቃላቶች ዋጋ ትከፍላለህ ቅዱስ ቀንን ጠብቅ አንተ የኪትፎ እኮ ነው የምታክለው ክትፎ ጋብዣዋለሁ ቅዱሳን ሚቷርክ እንዳታወራ ሚቷርክ በእናትህ በእግዚአብሔር ሚቷርክ እሺ የተወደድክ ወንድማችን ዳኒ ፖልን በትልቁ አድርገው ፖል ሰለሞን ብሎ ራሱን መጥቷል ግን ፖል ወንድማችን እሱም ባክግራውንዱ ተመሳሳይ ነው እና በጣም ፖል የምወደው በጣም ቅርቤ ነው ከሁላችሁም እነሱ ጋር በአካል እንደዚህ አይመስለኝም አይቼው አላውቅም በአካል አሰበ ተፈሪ ከ3 እስከ 4 ኮንፈረንስ ጋብዘውኝ አሰበ ተፈሪ እነሱ ጋር አገልግያለሁ በጣም የተወደደ ወንድም ነው እና እዚህ ፕላትፎርም ላይ የመጣ አልመሰለኝም እና ሶሊ ናይስ ቱ ሚት ዩ ብራዘር በጣም ተባረክ አሰበ ተፈሪ ጋሽ ተፈሪ ምን እንዳሰቡ በኋላ እንጠይቃለን አሁን የተሰባሰብነው የከተማ ስም ዝርዝር ባክግራውንድ ለማጥናት ሳይሆን እዚህ ያሉ ወንድሞችን አገልግሎት